የስላሴ ፎቶ ብለህ ሶስት ነጫጭባ ሽማግሌ ፎቶ አምጥታ አብ ይሄን ይመስላል ብላችሁ ስትሉ አየሰማ ከና ሃይማኖት ጨቀቀተ ተቀመጥ ብራዘር። መዳን ግን ትፈልጉ ከሆነ ንስሐ ግቡ። ንስሐ መግባት ማለት እንዲህ አይነት ተቅማጥ፣ እጣቢ፣ ጭስ፣ የመቃብር አፈር፣ የመቃብር ፍርፋሪ ይሄ ያድናል ብላ አወደ ምሕረት ላይ ቆማ የምትሰብክ ቤተክርስቲያን ታደሺ። አልታደስም። ከነ ሃይማኖት ጨቀቀተ ተቀመጥ ብራዘር። መዳን ግን ትፈልጉ ከሆነ ንስሐ ግቡ። ንስሐ መግባት ማለት መታጠብ ማለት ነው። መታደስ ማለት ነው። መልሰኝ እኔም እመለሳለሁ፣ ዘመኔን እንደ ቀድሞ አድስ ይባላል። እነ ኤርምያስ እንደዛ ነው ያሉት። የእስራኤልን ዘመን እንደ ቀድሞ አድስ እያሉ ነው የጮሁት ያለቀሱት። እዚህ ጣቢ ጠጣለሁ ብሎ የትኛው ሐዋርያ እንዳስተማረ አቅም ተሐድሶ ያስፈልጋል። አልታደስም። ቁጭ በል ከነጨቀቀተ ዳርያስ የሃይማኖት በሃይማኖት ቤት የገባ ስንት ጥቀርሻ ማለት ነው። ቁጭ በል ተግማምተ ብራዘር። የዘመን ቁጥር ያልቅና በሞት ትጠራለህ። ያከትመልሃል ማለት ነው። ናሳያለሁ እስራኤል የተባለች ሀገር እግዚአብሔር ታደሺ ብሎ ያላት ጊዜ ነቢያትን ባስነሳ ዘመን በምን አይነት የኃጢአት ቆሻሻ አለዋ ላይ እንደተገኘ ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ያሉትን አባቶቼ ነቢያት እነግርሃለሁ። ግልጽ አይደለም እንዴ? ግልጽ ነው። ተሐድሶ የሚባል የለም ትላለህ እንዴ አንተ? ነውር እኮ ነው ወንድሞች። እንዴት አይነት እኮ ነውር! በስመ አብ። ከዚህ ከመተጣጠብ ጋር ያው ብራዘር። ቴንክ ዩ ሎርድ የአባቶቼ አምላክ። ኢሳይያው ምዕራፍ 1 ከቁጥር 15 ጀምሮ ማለት ነው። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናን ብታበዙ አልሰማችሁም። ለምን? እጆቻችሁ ደም ተሞልተዋል። ስለዚህ ታጠቡ። ታድሶ ማለት ይሄ ማለት ነው። እሺ ተግማምታ አትቀመጥ እያለ ነው። ሻወር ውሰድ እያለ ነው። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ለመበለቲቱ ተሟገቱለት። ተሟገቱ ይላል። አይ እንደዚህ ያንሆንም ብላችሁ ምትሉ ከሆነ ካስፈለገ ኑ እንዋቀስ፣ ንገሩ ልንገራችሁ እያለ እኮ ነው ጌታ። በላ ልበላሃ እያለ ማለት ነው ጌታ። በልናን ኑ ንገሩኝ፣ እኔም እነግራችኋለሁ፣ ኑ እንዋቀስ። ያለ ዘማሪ ዳጊ ባለፈው እንደዚህ አድርገኝ እንደዚህ ብለህ ነበር፣ እንደዚህ ደግሞ ያልከኝን ቃል አልፈጸምክልኝም። አይ ኤርሚያስ አንተ እኮ ራስን እንደዛ ብለህ ያልከኝ ነበረው፣ እንደዛ እኮ ማለት እንደዚህ ልታደርግ ይገባ ነበር። ቁጭ ብለህ ተወቃቀስ፣ ንገረው፣ ይንገርህ፣ ንገሩኝ ልንገራችሁ እያለ እኮ ነው ጌታ። አየኸው? አልታጠብንም፣ ሶሪ አልቆሸሽንም፣ አልነጻንም ብላችሁ የምትሉ ከሆነ እስራኤል ምን እንደምትበለ ታጠቢ ብሎ ሲላት አልታጠብም ክፉ አላደረኩም ትላላችሁ። ቆይ ቴንክ ዩ መንፈስ ቅዱስ የኔ አባት ለዘላለም ስም ይባርክ። ኤርምያስ መጽሐፍ ምዕራፍ 2 ላይ ምን እንደምትል ለዚህ ክርክር። ስለዚህ ከእናንተ ጋር እከራከራለሁ አላቸው እግዚአብሔር፣ ከልጆቻችሁም ጋር እከራከራለሁ። ወደ ኬቲም ደሴቶች ለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ፣ እንዲህም ያለ ነገር ሆኖ እንደሆነ እዩ። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩ ለማይረባ ነገር ለወጠ። አሁን አንተ እኮ ነው አንተ የሰራዊት ጌታ እግዚአብሔርን በአርሴማ እኮ ነው የለወጥከው። አንድ ማትታወቅ ተራ ሴትዮ ማለት ነው ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡ፣ ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገርን አድርገዋል፣
እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱ ጉድጓዶች ውሃን ይይዙ ዘንድ የማይችሉ ጉድጓዶችን ለራሳቸው ቆፈሩ። አማልክትን ለራሳቸው አበዙ ማለት ነው። ሕይወት ሊሰጧቸው የማይችሉትን እኔን የሕይወት ውሃ ምንጭን እኔን ተውኝና ከሌሎች ለመጠጣት ከሌሎች ቅልውጥ ለመጠጣት ለመብላት ሄደው የአሕዛብን አማልክት ሰገዱ፣ አመለኩ እኮ ነው የሚልህ የያዕቆብ ንጉሥ። እሺ የምትለውን የለ ቆይ እዚህ ጋር እዚህ ጋር አለ። እኔ ከጥንት ጀምሮ ይላል፣ ከጥንት ጀምሮ ቀንበርሽን ሰብሬአለሁ፣ እስራትሽንም ቆርጫለሁ። አንቺ ግን አላገለግልም አልሽ። ነገር ግን ከፍ ካለው ኮረብታ ሁሉ ላይ ከለመለመ ዛፍ ሁሉ በታች ለማመንዘር ተጋደምሽ። ከንማጅን ከምን ጋር እንዳገናኘው ከምንዝርና ጋር ማለት ነው። ከፍ ካለው ከኮረብታ ሁሉ ከለመለመው ዛፍ በታች ማለት ዛፉን አንተ አባቴን ድንጋዩን አንተ ወለድከኝ ብለው ለዛፍና ለድንጋይ ያመልኩ ነበር። አይ እስራኤል እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬልሽ ነበር። አንቺ ግን እንግዳ ክፉ የእንግዳ ወይን ግንድ እንደሆነሽ እንዴት ተለወጥሽብኝ? በእንዶድ ብትታጠቢ ለራስሽ ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ከዛስ ምን እንደምትልልኝ እግዚአብሔር ካላከው ነቢይ ጋር ስትከራከር እስራኤል አንቺስ አልረከስኩም ማለት በዓልንም አልተከተልኩም እንዴት ያለሽ አላት። ከነቢዩ ጋር ክርክራቸው አልረከስንም፣ ጌታ ረክሳችኋል ይላችኋል። ጣዖት አምልኮ ማለት መርከስ ነው። በዘዳግም መጽሐፍት ላይ እንደጻፈው ካመለካቸው ትረክሳለህ፣ እንዳታመልካቸው እንዳትስት ተጠንቀቅ ብሎት ነበር። እና አንቺስ አልረከስኩም በዓልን ተከተልሻ። አልተከተልኩትም፣ በዓል የሚባል ጣዖት እኔ ዘንድ የለም ትላለች። ተራሮችና ኮረብቶች ላይ ያቁማ ማለት ነው። ረክሰሃል እኮ አንተ። የእመቤቴ ስዕል ብለህ እንደ ጠገባ አህያ ስሯ ሄደህ ስትንከባለል ስዕል ፊት ረክሰሃል። የረከስክ ትውልድ ነህ። ንስሐ ነው መግባት ያለብህ። የሰራዊት ጌታ እግዚአብሔር ቅዱሱን ጌታ ነው ያስቆጣኸው። ለእጆች ስራ ትንከባለላለህ፣ ትሰግዳለህ። ምን አለበት ትላለህ ስትጠየቅ? መረጃ አምጣ ከአባቶች ከነቢያት ከሐዋርያት። ጌታችን ኢየሱስ ክርስቶስ እንደዚህ አስተምሮት ነው። ምን አለበት ትለኛለህ? ትመጣና አንጣ ከሐዋርያቱ የለም ጥራስ ተብለህ ስትባል ያው በሶስተኛና በአራተኛው ክፍለ ዘመን የተነሱ ሄሬኔዎስ፣ አግናጢዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ እንጦሮንጦስ፣ ዲያብሎስ ነው የምትለው። ከሐዋርያቱ ስትጠቅሱ አናይም፣ ከነቢያቱ ስትጠቅሱ አናይም። አልረከስኩም አለቻ። አንቺስ አልረከስኩም በዓልንም አልተከተልኩም እንዴት ትያለሽ አላት። በቆላው ያለው መንገድሽን ተመልከች፣ ያደረግሽውንም ወቂ። በመንገድ ላይ እንደተለቀቀች እንደፈጣን ግመን ሆነሻል። በምኞቷ ነፋስን እንደምታሸትና የፈለገችውን ነገር ለማድረግ የማንንም ፍቃድ አትጠይቅ ብላ አህያ አንዴ ከነፋች፣ በቃ አፍንጫዋን ከነፋች አህያ ምኑ የጋማ ከብት የሚባሉት ፈረስ አትይዘው ብራዘር። እንደ ሜዳ አህያ ዜብራ ማለት ነው። አንዴ ነው ነፋሱን ታሸታለች። ነፋሱ ወዳለበት አካባቢ ማንም አይዛትም። እንደለመደች እንደ ሜዳ አህያ ነሽ። ከምኞቷ የሚመልሳት ማን ነው? የሚሿት ሁሉ አይደክሙም፣ በወራቷ ያገኘዋታል ካለ በኋላ እግርሽን ከሸካራ መንገድ ጉሮሮሽንም ከውሃ ጥም ከልክይ። አንቺ ግን እጨክናለሁ፣ እንግዶችንም ወድጃለሁ፣ እከተላቸዋለሁ አልሽ። ስለዚህ ሌባ በተያዘ ጊዜ እንዲያፍር እንዲሁ የእስራኤል ቤት እነሱና ንጉሶቻቸው፣ አለቆቻቸው፣ ካህናቶቻቸው፣ ነቢያቶቹ ያፍራሉ። ለምን ያፍራሉ? ጌታ ሆይ ምን አደረጉና? ህዝብን ለምን ታሳፍረዋለህ? ግን የያዕቆብ አምላክ ቅዱስ እግዚአብሔር ለምን ህዝብን ታላላቅ ታናናሾች፣ ነገስታቶች፣ ካህናቶች፣ አለቆቹን ለምን ታሳፍራቸዋለህ? የሚያፍሩበት ምክንያት ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከኝ ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ደግሞ ተነስተህ አድነን ይላሉ። በደህና ቀን የሚያጥኑላቸውን እዛው በጠበላቸው አይነት ነገር አላቸው ጌታ። እዛው በመከራ ጊዜ እኔን አትጥራኝ፣ እንዳጠራኝ እዛው ያድኑህ በመከራ ጊዜ። ይኸው ለአንተ የሰራሃቸው አማልክት ወዴት ናቸው? ይሁዳ ሆይ አማልክትህን እንደ ከተሞች ቁጥር እንደዚሁ ናቸው። ይነሱ በመከራ ጊዜ ያድኑ። እነሱን ለምን እንጂ እነሱን ተለማመን። እኔ ላይ አትጩህብኝ እያለ ነው ጌታ። አትጩህብኝ። ኢትዮጵያ ላይ የሆነ ነገር ግም ሲል እግዚኦ ትለልኛለህ፣ ትነሳና እግዚኦ በደህናውስ ቀን
አርሴማ ቀደስተ ቀደስተ ወደስተ ወደስተ ትልልኛለህ። ታድና አንበጣውን ተገስጸው እስኪ ከኢትዮጵያ ላይ ተገስጸልህ። ጦርነቱን ያስቁምልህ ጊዮርጊስ። የምን ጩኸት ነው? የምን እግዚኦ ነው? ይነሱ በመከራህ ጊዜ አድኑህ አለው። ለአንተ የሰራሃቸው አማልክቶችህ እንደ ከተሞች ቁጥር ብዛት ናቸው። ይሁዳ 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 ሆይ የከተሞቹ ብዛት በጣም ሰፊ ስለሆኑ ከይሁዳ አእላፍት መካከል ተብላ የተባለችው ትዝ ይላል ሚክያስ ላይ አንቺ ቤተልሔም ከይሁዳ አእላፍት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት። ይሁዳ በከተሞቹ ይታወቃል። በጣም አልኩ ከደቡቡ ክፍል ጀምረህ እስከ ቢንያም ድንበር ድረስ ያለውን ብትቆጥረው አትዘልቀውም። ከፈለክ ሄደን አብረን አስቆጥርሃለሁ። ትክት ብሎ እንቅልፍ መጥቶ ትተኛለህ። አልጋ ላይ ይዛው ወይ ሶፋ ላይ ይዛው ታሸልባለህ። ሳነብ ማለት ነው። ከተሞቹ ስማቸው አበዛዙ ይሁዳ። አቤት አማልክቶችህ እኮ እንደ ከተሞች ቁጥር ናቸው ማለት ከተሞች ብዛታቸው ቁጥራቸው ብዙ እንደሆነ ሁሉ አማልክቶችም እንደዛው ናቸው። እና ይነሱ በመከራ ቀን ያድኑህ። በመከራ ቀን ወደ እኔ አትጩህ። እግዚኦ ማረነ ክርስቶስ። መቼ መዓት ሲመጣ በደህናውስ ቀን። በደህናው ቀንማ እናቴ በደህናውስ ቀን እንዴ የዓመቷ የእናቷ እንዴት አይነት ቀልድ ነው ያስከው? ተነስተው በመከራ ቀን ከኢትዮጵያ ላይ እስቲ ማዕተን እስኪ ያስቀሩ። ማርያም ብለህ ብትላት አልኩ አትችልም። የጌታ እናት እንኳን አትችልም። ማናቸውም አይችሉም። ስልጣን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ምሕረትን ሲያደርግ እግዚአብሔር ነው የሚያደርገው። ሲቆጣ እግዚአብሔር ነው የሚቆጣው። በቁጣው ሰዶምና ገሞራን የገለበጠ እግዚአብሔር በአሕዛብ መንግስታት መካከል ከፈለገ አውሎ ንፋስን፣ ከፈለገ እርዝኩዌክ የመሬት መናወጥን፣ ከፈለገ እሳተ ገሞራ፣ ከፈለገ ቶርኔዶ አደገኛ አውሎ ንፋስን፣ ከፈለገ ጎርፍን አምጥቶ ጠራርጎ ልክ ያስገባናል አልኩ። የያዕቆብ ንጉሥ እሱን ሲያደርግ እጁን ሊከለክለው የሚችል ማንም የለም። ከፈራኸው ካመለከው እስከ ሺህ ትውልድ ድረስ ይባርካል። ዘር ትውልድን ይጠብቃል። ጣዖት እያመለኩ በአመት 3 ጊዜ አይሁዳውያን ይሰበሰባሉ ወደ ኢየሩሳሌም። ይኸውልህ እንደዚህ አሁን እንደሚለው ይቅርታ ቋንቋ ስጠቀም በኃጢአታቸው ተግማምተው ንስሐ ግቡ ተብሎ ሲባሉ አንገባም፣ ታደሱ ተብሎ ሲባሉ አንታደስም ብለው የእስራኤልን ድፍረቱን ከእስራኤል ትማር ኦርቶዶክስ ጴንጤ የሚሆን ማንም ጉዳይ ነው አልኩ። ዳርያስ የእግዚአብሔር ጽድቅ ቃል እንደ ኮሶ እየገፈነነ እሰጥሃለሁ የሚለው ነው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ በቤተ መቅደሱ ማለት ነው። ይህንንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁና ስራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድን ብትፈርዱ፣ መጻተኛውና ድሃ አደጉን መበለቲቱን ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈሱ፣ ክፉን ሊሆኑባችሁ እንግዶችን አማልክትን ባታመልኩ ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋት ምድር በዚህ ስፍራ አሳድራችኋለሁ አላቸው። እምቢ ካላችሁስ እነቅላችኋለሁ ከምድራችሁ፣ ከባቢሎን ወንዞች ማዶ ነው ማስማርካችሁ አላቸው። አልሰሙም። ስሙን የያዝኩት ነቢይ 40 ዓመት ነው የነገራቸው። እምቢ ሲሉስ እግዚአብሔር ዘራቸውን በጥፋት መጥረጊያ ጠረገዋ። አትጠራጠር አልኩ። አሜሪካቱን፣ እንግሊዝ፣ ኢትዮጵያ ይሁን ዋቴቨር ማንሙን ማንም የሰራዊት ጌታ እግዚአብሔር እጁን ሲያነሳ ያንን ጎርፍ ካመጣ አታስቆመውም። በከባድ ዝናብ ጠራርጎ በአንድ ቀን ወደ ሲኦል ሊከት ይችላል። ብርቱ የሆነውን የቤተ መዛግብቱን የንፋስን ቤተ መዛግብት ከፍቶ በኢዮብ መጽሐፍ ላይ እንደተባለው ኦኬ ቤተ መዛግብቱን ከፍቶ ንፋሳትን ቢያነፍስ የፍርድ ዝናማን የፍርድ ንፋስ የምስራቅን አውሎ ንፋስ ቢያመጣ ብራዘር አላየውም? ቶርኔዶ
ትልልቅ ህንጻዎችን እንደ ቆርቆሮ ነው ነቃቅሎ ይጣላቸው። አታመልጥም አልኩ፣ አታሳብብም። የመሬት መናወጥ ኢትዮጵያ ውስጥ እንደዚህ ሆኖ ያውቃል? ያው መሬት በየጊዜው አይደል ሼክ የምታደርገው? እስኪ ያቁምልህ አቡነ ተክለ ሃይማኖት። አይችልም አልኩ፣ አይችሉም። ዝም ብሎ የተግበሰበሰ ነገር አትጥራ። የሰራዊት ጌታ እግዚአብሔርን ብቻ ልንፈራው ልናመልከው ይገባል። ከስላሴ መንግስት ትእዛዝ ከወጣ አንድም አልኩ ማናቸውም ሊያስቆሙት አይችሉም። ምድርን እንድትናወጥ ያደርጋታል። የምድርን መናወጥ ጸጥ ያሰኛል። ቀላያቱን ከፍቶ ውሃን አፍልቆ በኖ ዘመን እንዳደረገው የሰማይ መስኮቶችን ከፍቶ የዘላለም ተራሮች እንዲከደኑ አድርጎ ፍጥረቱን ሁሉ ከፊቱ ያጠፋል። 8 ትውልድንና ተባትና አንስትን በኖ መርከብ ውስጥ እንዲገቡ የፈቀደላቸውን ፍጥረታት ብቻ አትርፎ ሌላውስ እምሽቅ አድርጎ ለምን እንዲያደርክ ብሎ የሚለው የለም። የታቁትና ጌታ እናንተ ሃይማኖተኝነት እኮ ማለት እውርነት እኮ ማለት ነው። በእውርነት የተመታ ትውልድ ማለት ነው። የታቀውና የያዕቆብን አምላክ ቁጣውን ሲገልጥ ምሕረቱንም ሲገልጥ ለሰው ልጆች የትዕግስቱና የርህራሄው የቸርነቱን ብዛት ሲታገስህ የስላሴ ፎቶ ብለህ 3 ነጫጭባ ሽማግሌ ፎቶ አምጥታ አብ ይሄን ይመስላል ብላችሁ ስትሉ አየሰማይ እኛም አየናችሁ። የታየው መጽሐፍትን ስንጠቅስ ግን እግዚአብሔርን ያየው ማንም የለም ይላል። በቅፉ ያለ አንድያ ልጁ ነው እሱ መጥቶ የተረከው። አብን ማንም ያየው የለም። ታውቃለህ? ማንም መንፈስ ቅዱስ እጁን እንደዚህ ብሎ ጣቱን ቀስሮ የት ነው ያየው? የት ነው ያያችሁት? ይሄ ነው ብላችሁ ከስዕል ጋር ስትገለሙቱ ማለት መንፈሳዊ ግልሙትና ንስሐ ግቡ። የያዕቆብ አምላክ በሰው እጅ የሚሰራ አይደለም። አንተ በሰው እጅ የሚሰራ አይደለም። ቫርኒሽ ለቅልቀው በቀለም አሳብደው የምትሰራው አይደለም። ለማስተማሪያነት ልትጠቀምበት ካልቻልክ መስተቀር እፊቱ ተንበርክከህ የምሰግድለት የምታጥንለት ለስዕሉ የምዘምርለት ወደ ስዕሉ የምትለማመንለት አይደለም። እሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። በዘላለም ተራሮች ላይ ሆኖ በድንቅ ያበራል። የድምፁን ነጎድጓድ ብትሰማ ትርዳለህ። መሬት እንዳለን የምንሰምጠው አልኩ። እግዚአብሔርን አመልካለሁ ይላል። የእግዚአብሔርን ድምፅ ግን ሰምቶ የማያውቅ ትውልድ፣ ለመስማትም የማይፈልግ ትውልድ፣ በተገለጠ እንኳን በቅዱስ ቃሉ በነቢያትና በሐዋርያት የተናገረውን እንኳን አንብቦ ለመረዳት ትዕግስት የሌለው ቁጭ ብሎ አያነቡም። መጽሐፍ ቅዱስን አያውቁም። የእግዚአብሔርን ቃል አያውቁም። የቱን እንደሚጠላ የቱን እንደሚወድ የፍቃዱ ምስጢር ያስታወቀበትን በነቢያትና በሐዋርያት የነገረንን ራሱ አምላክ ሰው ሆኖ ከቅድስት ድንግል ማርያም ተወልዶ ይሄንን እጠላለሁ ይሄንን እወዳለሁ ብሎ ያለውን እንኳን ለይተው አያውቁም። ንስሐ ግቡ ታጠቡ ብሎ ሲል እግዚአብሔር ተመለስ እያለ እኮ ነው። አልታጠብም ይላል። ያው ተግማምተህ ተቀመጣ ታዲያ ከና ኃጢአት ጸንሳ ማን ምኞት ጸንሳ ኃጢአትን ተወላለች። ደግሞ ኃጢአት ደግሞ ካደገች በኋላ ሞትን ታመጣለች። ከዛ ወደ ሲኦል ትገባለህ ማለት ነው። ያ እንዳይሆን ግን እግዚአብሔር ተመለሱ፣ አትጥፉ ወገኔ፣ አትጥፋ፣ እልሁን ተው እኮ ነው ብዬ የምልህ የሰራዊት ጌታ እግዚአብሔር ይኸውልህ፣ ተው እልሁን ተው፣ ቅዱስ ቃሌን አንብብ፣ በባሪያዎቼ በነቢያት የተናገርኩትን በባሪያዎቼ በሐዋርያት ያዘዝኳችሁን ልጄን ልኬ ወደዚህ ዓለም እሱን ስሙት ብዬ የላኩትን ልጄን ኢየሱስ ክርስቶስን እሱን ስማው እያለ ነው። አንተ ትመጣና ሰባሊዮስ፣ ቆርኔሌዎስ፣ ሱሱንዮስ፣ እንጦሮንጦስ ትለኛለህ። ዳርያስ ጠማማ ትውልድ፣ ዳርያስ ልቡን ከአምላኩ ቃል ያራቀ ትውልድ፣ እግዚአብሔርን የሚያመልክ የሚመስለው ግን እግዚአብሔርን የማይፈራ የእግዚአብሔርን የፍቃዱን ሚስጥር የሚያውቅ ይመስላል።
መጽሐፍ ቅዱስን አብራርቶ የሚናገር የሚመስል አንድ ስጠይቃቸው አይመልሱም። ከነሱ ብሶ እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ይዞ እኔ ጋር መጥተው መናፍቅ ብሎ ይልላል። ይሄ እኮ ነው ሳቄ የሚያመጣው። እውነቴን እኮ ቢብል እቺ ዓለም ምንም ልትገባኝ አልቻለችም። እጣቢ ጠጥታ ትድናለህ ኤርሚያስ። ፍርፋሪማ ፍቱን ነው። ደብረ ሊባኖስ ሄደህ የወደቀ ፍርፋሪ ካገኘ በልተህ ትድናለህ። ሐሙስና እሁድ ይሁን እንጂ እባብ ከገደልክ ትድናለህ፣ ትጸድቃለህ። የመቃብሩን አፈር በጥብጣው ብትጠጣው የእግር ጣቢም ጭምር አብረ ብትጠጣ ፍቱን ነው። በእውነት በዚች ሃይማኖት መኖር እንዴት ደግ መሰላችሁ ብሎ የሚል ተረት አምኖ መጥቶ እኔ ባሪያዎቹ ነቢያትና ሐዋርያት የእግዚአብሔር ልጅ ኢየሱስ ክርስቶስ የሁላችን ጌታ የተናገረውን ኢየሱስ ያድናል ብለን ስንነግረው ይኸው ለመናፍቃን መጥተው ይልልሃል። የአባቶቼ አምላክ የኤልያስ አምላክ ኦ ጌታዬ፣ ታጠቡ፣ የሥራችሁን ክፋት ከዓይነ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ፣ ተመለሱ ወደ እኔ እያለ በነ ኤርሚያስ በነ ኢሳያስ በነ ሕዝቅኤል ይጮህ የነበረው ጌታ አሁንም እነግራለሁ፣ ሕያው ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። መታደስ ማለት መንገድህን ማስተካከል፣ ህይወትን ማስተካከል፣ እርምጃህን ማስተካከል ማለት ነው። እግርን ከሸካራው መንገድ መመለስ ማለት ነው። ይሄ የተገለጠው ፒስታ መንገድ የሚሄደው አይደል። የልብህ መንገድ ሁሉ ራሱ በልብህ አልጋ ላይ ሆነ ምን እንደምታስበው ሚስትህን አቅፈህ እኮ ከሌላ ሚስት ጋር እኮ አቅፈህ ነው የምትተኛው። በተገለጠው እጅህ የራስን ሚስት አቅፋታል። በምኞት እጅህ የሌላ ሴት ሚስት እኮ አቅፋል። ንስሐ መግባት የለብህም እንዴ ብራዘር? በተገለጠው እጅሽ የራስሽን ባል አቅፈሻል። በምኞት እጅሽ የሌላ ወንድ አቅፈሽ ባሏን አቅፋ ከሌላ ሰው ባል ጋር በምኞት የምታደር ንስሐ ነው መግባት ያለብህ። አመንዝራ ትውልድ ሳትቀጣ አትቀርም። ንስሐ ታድሶ መለወጥ ለውጠኝ ነው የሚባለው። ለውጠኝ ነው የሚባለው። የትምህርቱ የመጽሐፉንማ ያለውን ነገር ማለት ነው። ጥፍር ያድናል በኦርቶዶክስ፣ ጸጉር ያድናል በኦርቶዶክስ፣ እጣቢ የጋን እጣቢ ድርሳነ መድኃኔዓለም ያድናል። ገድለ ገብረ መንፈስ ቅዱስ ማን ነው? ገድለ ዘራቡርክ ላይ ያድናል። ጥፍር፣ እጣቢ፣ ጸጉር፣ ትውከት፣ ተቅማጥ፣ እያንዳንዱ የተጻፈ የመቃብር አፈር ፍርፋሪ እባብ ገለህ ያድናል ይላል። ያድናል ይላል። ይሄ ትውልድ ንስሐ መግባት የለበትም እንዴ? ይሄ ትውልድ ወደ ጽድቅ ጎዳና መመለስ የለበትም እንዴ? ወንድሞች እናቶች፣ አለበት እኮ ነው ብዬ የምልህ። አለበት። በአባቶቻችን በነቢያት ዘመን ያልተሰበከ፣ በሐዋርያት ዘመን ያልተሰበከ፣ በቤተ ክርስቲያን ታሪክ ዘመን ውስጥ በቤተ ክርስቲያን የክርስቶስ ቤተ ክርስቲያን የዘመን ታሪክ ውስጥ ያልተሰበከ ስብከት፣ ያልተጻፈ መጽሐፍ በእኛ ዘመን ተጽፎ በእኛ ዘመን አውደ ምሕረት ላይ ይሰበክልሃል። እግዚአብሔርን ክደኸው ብትሞት እንኳን በእውነት እመቤታችንን ካልካድክ መንግሥተ ሰማያት ትገባለህ። ሥላሴ የሚባለውን አውጥተህ ጣለው እያሉ ማለት ነው። የሰራዊት ጌታ እግዚአብሔር ይጥልሃላ። በእውነት እኮ ነው ብዬ የምልህ። አዘርህንና አንተን ትውልድህ ለዘላለም ነው የሚጠለው። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ባሪያው አይደለሁም አልኩ። አንተ እሱን ጣልና መንግሥተ ሰማያት የምታስገባ ማርያም ካለች እኔን በቁሜ ያፍርሰኝ ጌታ። አትገባም አልኩህ። የማነች ማርያም? አብ ወልደ መንፈስ ቅዱስን ክደህ የማነች ማርያም አንተን መንግሥተ ሰማያት የምታስገባ? ዳር ትይዛለች አልኩ። የጌታ እናት ማርያም እንኳን አትችልም እኮ ነው የምልህ። አትችልም።
አትችልም። ዳር ያስይዛታል እግዚአብሔር ራሱ። እግዚአብሔር በክብሩ አይሆንለትም። መላእክት አይደለም ማርያም አገር ተደርደር አልኩ። ክብሩ ሲነካ ነቢዩ ሳሙኤልና ሙሴ በፊቴ ቢቆሙ ወደዚህ ሕዝብ አልዘነበልም ከፊቴ አውጥተህ ጣላቸው ብሎ ያለ የያዕቆብ ንጉሥ ምስክር ነው አልኩ። ቴንኪዩ የነቢያት አምላክ እግዚአብሔር ቴንኪዩ አባዬ። አውጥቶ ይጥልሃል፣ አውጥቶ ይጥልሃል። እንደ ሙሴና እንደ ሳሙኤል እግዚአብሔር ጸሎታቸውን የሰማ የለም። ሳሙኤልና ሙሴ በፊቴ ቢቆሙ እንኳን ወደዚህ ሕዝብ ልቤ አይዘነበልም፣ አውጥተህ ከፊቴ ጣላቸው አለ። ይጥልሃል አንተና ዘርህን። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ካደውና ከኃይሉ ክብር እርቀህ በዘላለም ጥፋት ወደምትቀጣበት ድቅድቅ ጨለማ ውስጥ ያዛል። ቅዱሳን መላእክትን አውጥታችሁ ጣሉት ይላል። ያን ጊዜ ጡቷን በጥሳ ቆርጣ ዘልዝላ ተርትራ ብለህ የምትላት ማርያም ለአንተ ስትቆም እናያለን። በእርግጥ የእግዚአብሔር ባሪያ አይደለሁኝም እኔ እናያለን። ያኔ እስኪ ቀሚስ ቀዳ የሥላሴን መንግስት አስፈራርታ አንተን የምታድንህ ማርያም እናያለን እኮ አልኩህ። እናያለን እኮ አልኩህ። በእውነት ጌታ ኢየሱስ ብዙ ሌሊቱን ወደ እኔ መጥቶ ውጣና አገልግለኝ ብሎ ያለኝ ጌታዬ ኢየሱስ ምስክር ነው። ይጥልሃል፣ አንተና ዘርህን ትውልድህ ለዘላለም ይጥላል። ካደው የካዱኝን እክዳለሁ ብሎ በሚል አምላካዊ ቃል መሰረት ለዘላለም ይክዳል። የአፋችሁ ልጋግ መጥረጊያ ያደረጋችሁት አይደል አምላኬን? የአፋችሁን ቅርሻት መጥረጊያ ያደረግከው አይደል እግዚአብሔርን አምላክን ክደህ ፍጥሩን አምነ መንግስተ ሰማያት ትገባለህ ተብሎ ሲባል ራስን እያከክ አሜን አልክ አይደል? ነገ የነገሩ ሁኔታ ለአንተ ለህሊና እንኳን ራሱ እኮ አልተመቸህም። ቆርቁሮሃል እኮ ህሊና እንዴት ነው ነገሩ ብለሃል። ግን ራስን እያከክ ያው እንግዲህ አባቶች አይዋሹም ካህናቱ ምናምን ነገር ብለህ ትላለህ አይደል? ይህንን የባኦል ነቢያትን ጠርጎ ያስወገደ እግዚአብሔር እነዚህን ባለ ጥምጣማም ልክ ያስገባቸዋል አልኩ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። መተተኛና አስማተኛ ሥላሴን ክደ መንግስተ ሰማያት ትገባለህ ተብሎ ሲባል እያንዳንድ ዝም ጭጭ አልክ አይደል? የተነካው የእግዚአብሔር ክብር ነው። የተነካው የእግዚአብሔር ክብር ነው። እንዲህ አይነት ትምህርት ላይ ታይዘው ታደሱ ብሎ ሲል አልታደስም አምላኬ እንዴት ነው እግዚአብሔርን የተረዳ ነው? ወንድሞች እናቶች፣ እንዴት ነው ጌታን በውስጥ የተረዳው? አንተ ምን አልከኝ ወንድሜ? አንተ እንዴት ነው የተረዳው? አንቺ እንዴት ነው የተረዳሽው እግዚአብሔርን? አብ ወልድ መንፈስ ቅዱስ ማለት እናተ ግድግዳ ላይ ሰቅላ የበጋውም የክረምቱም ጭስ የኩበት ጭስም ይሁን የምንም ጭስ በቤታችሁ ውስጥ ጭስ ሲጠጣ የነበረን ስዕል አረከው እንዴ? እሱን ቀደቅጣለው ከፈለክ፣ ካልፈለከውም ታቅፈ ተቀመጥ። ሥላሴ ማለት ያ ሶስት አረጋውያን ሽማግሌ በረሮ ላያቸው ላይ የሚሄድበት ዝንብ የሚሄድበት እሱን አድርገህ ያሰብከው። በቃ ሥላሴ ተብሎ ሲባል አንተ እንደዛ ነው አይደል? አብ ተብሎ ሲባል ስትወጣ የዝንብ ኩስ ከላዩ ላይ የምታራግፍለት በስዕል የሳልከው። ውስጤን እንዴት እንደሚያመኝ ወንድሞች እናቶች በፍጹም ልደብቀው አልችልም። አምላኬን የዚህን ያህል ሲያዋርዱት የምሕረቱና የትዕግስቱ ብዛት ይገርመኛል። ሳትቀጣ አትቀርም። ዘማዊና ጠማማ ትውልድ ንስሐ ባትገቡ፣ ንስሐ ባትገቡ እኮ አልኩ። ትሰጥበታለህ አንድ ቀን።
በሕያው በቅዱስ በእግዚአብሔር ፊት ቆማለህ። ኦ አምላኬ የኔ ጌታ አንተ እኮ አንተ ነህ። በሰው ቃላት ይህንን ትመስላለህ ይህን ታክላለህ ተብለህ የማትባል ድምፅህን ስታሰማ ብቻ ሰማያት ይናወጣሉ፣ የምድርም ዳርቻዎች ሁሉ በፊትህ ይረዳሉ። ምድረ በዳውን ታናውጣለህ፣ የሊባኖስን ዝግባ ትሰብራለህ። የአባቶቼ አምላክ የያዕቆብ ንጉሥ አንተ እኮ እግዚአብሔር ነህ። አንተ እኮ አንተ ነህ አባዬ። አንተ እኮ ትልቅ ነህ። በሰው ቃላት ግርማህ፣ ኃይልህ፣ ጥበብህ፣ ታላቅነትህ አይነገርም፣ ተነግሮም አያልቅም። የኔ አንደበት አያብራራህም። ትውልድ ቢመጣ ትውልድ ቢያልፍ አያብራራህም። የተገለጥክልንን ያህል እንናገራለን እንጂ አንተ እኮ ትልቅ ነህ ብለን ስንል ሕንፃን ትልቅ ነው ብለን ባልንበት በዛው ቃላት ስላጣን አልነ እንጂ አንተ እኮ የኔ አባት ስምህ ለዘላለም ይባረክ። አንተ እኮ ሙሴ እንኳን ድምፅህን በሰማ ሰዓት ላይ በሲና በቁጥቋጦ በፊትን የተደፋው ድምፅህን ሰምቶ በሲና ተራራ ላይ ስትገለጥ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበርና ለሕዝቤ ለእስራኤል በሦስተኛው ቀን በከባድ ደመና እመጣለሁ በሲና ተራራ ላይ ብለህ ባልክበት ሰዓት የበረታ የቀንደ መለከት ድምፅ ከተራራው ላይ ሲሰማ ቃልህ እንደሚነግረን ከሙሴ ጀምሮ እስራኤላውያን በድንኳኖቻቸው በመንደሮቻቸው ውስጥ ሆነው እያንዳንዱ ተርበደበዱ ይላል፣ ተንቀጠቀጡ ይላል። ሙሴም የሚታየውና የሚሰማው እጅግ የሚያስፈራ ስለነበር እንቀጠቀጥማለሁ እስኪል ድረስ ክብርህ በሲና ተራራ ላይ ሲወርድ የኔ ጌታ ለዘላለም ስም ይባረክ። የበረታ የቀንደ መለከት ድምፅ ስለተሰማ መብረቅና ነጎድጓድ ስለሆነ ነው። በሙሉ ክብርህ በሙሉ ኃይልህ ሙሴም ሊያይህ አይችልም፣ የሰው ልጅ ሊያይህ አይችልም። ሰው ሆነ ከድንግል ሴት ተወልደህ መጥተህ እኛን ልታድነን መጣህ እንጂ ማን ሊቀርብ ይችል ነበር? ወደ አንተ ማን ሊያይህ ይችል ነበር? በባሪያ በነቢዩ በኤርምያስ አፍ እንደተናገርክ መሲሁን ልታመጣ አለቃቸው ከነሱ ይሆናል፣ ንጉሳቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ። ይህ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ብለህ እንዳልክ በልጅ በክርስቶስ ኢየሱስ በኩል ወደ አንተ አስጠጋህን እንጂ ማን ይቀርብሃል? ማንም ሊቀርበው በማይችል ብርሃን ውስጥ ነው የምትኖረው። ማን ይቀርብሃል? እንኳን እኛ በኃጢአት ያደፍን ሰዎች አይደለንም። ቅዱሳን መላእክት እንኳን ሱራፌል እንኳን ክብርህን ሊያዩ ስለማይችሉ በስድስት ክንፎቻቸው በሁለት ክንፎቻቸው ገላቸውን ሸፍነው በሁለት ክንፎቻቸው እየበረሩ በሁለት ክንፎቻቸው ፊታቸውን ሸፍነው ቅዱስ ቅዱስ እያሉ የሚያመሰግኑ እኮ ጌታ ነህ። ሁለት እግር ባለው ሞቶ ከመቃብር በታይ በስብሶ በሚቀር በሰው ልጅ ለወጡህ። በድን በሆኑ አማልክቶች በእጆቻቸው ስራ ለወጡህ። የኤልያስ አምላክ ስምህ ለዘላለም ይባረክ። አባዬ በዘመኔ አስከብሬህ አልፋለሁኝ። ወንድሞቼና እህቶቼ አስከብረን እናልፋለን። አንተ በሰጠህን መንፈስ፣ በሰጠህን ጸጋ፣ በሰጠህን ዘመን ገናና ነህ እግዚአብሔር ልጅ፣ ገናና ነህ እግዚአብሔር፣ ኃያል ነህ እግዚአብሔር። አንተን የሚመስል ማንም የለም። አውርደው ከሰው ተርታ አሰልፈውህ ቆሻሻን ትውልድ ካንተ እኩል አሰልፈው እሱም ያድናል እሷም ታድናል ተብሎ ተባለ። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ኃይል ያንተ ነው፣ ብርታት ያንተ ነው፣ መንግስት ያንተ ነው፣ ስልጣን ያንተ ነው። የኔ አባት
ለዘላለም ቅዱስ ስም ይባረክ። አንተን መፍራት በትውልድህ ላይ ይሁን። ከአያቶቹና ከቅድመ አያቶቹ እንደወረሱት እንደ ቤት ዕቃና እንደ ፊሻሌ ሽጉጥ ወይ እንደምንሽር ሃይማኖት ወረስን ብለው የሚያመልኩት ሁሉ በሐዋርያቱና በነቢያት ያልተሰበከን ያልተነገረን ወደ አንተ የሚያቀርብ ሳይሆን ካንተ የሚያርቅ ያንተን ምህረት የሚያነሳሳ ሳይሆን ያንተን ቁጣ ከሰማያት የሚያነሳሳ ጣዖታት በምድራችንና በቤታችን በልባችን ውስጥ ስለን በኢትዮጵያና በኤርትራ ምድር ስላመለክኑ ስለ አባቶቻችን በደልና ኃጢአት ይቅር እንድትለን ጸልያለሁ። አንተ እንኳን እንደ አምላክነት እየቀጣህን አላወቅንም። በረዶ አዝንበህብን አላወቅንም። እመቤቴ ስላልታጠነላት ነው የሚሉ ድርቅ አምጥተህ ዝናብን ከልክለ ከብቶቻችን ሲያልቁ ታቦታቱ ስለተደፈሩ ነው አሉን። እግዚአብሔር ስለተደፈረ ነው አላሉንም። አንበጣ ስትልክብን አዝዕርታችን ሲበላ የተወለዱ ሕፃናት አላድግ ብለው በጦርነት ሲጨፈጨፉብን አንዳችን በአንዳችን ምክንያት አደረገን፣ አሳበብን። አማራ በኦሮሞ ነው፣ ኦሮሞ በአማራ ነው፣ ትግሬ በአማራ ነው፣ ትግሬ በኦሮሞ ነው፣ ኦሮሞ በትግሬ ነው ብለን አሳበብን። ለእያንዳንዱ እንደ ስራው መጠን የምትሰጥ እግዚአብሔር በምድራችን ላይ ፍርድን እየሰጠ ስላለህ እጅግ አድርጌ አመሰግንሃለሁ ጌታዬ ሆይ። ስለ ምድሬ ስለ ህዝቤ ብዙ ዘመን አንብቻለሁ። የትዕቢተኞች ድንኳን እየተነቀለ ስላለ እጅግ አድርጌ አመሰግንሃለሁ። ትሑታንን ታሰነብታለህ። ትዕቢተኞች ድንኳናቸውን እየነቀልክ ስላለ፣ ጉባኤያቸውን እየበተንክ ስላለ፣ ወደ መቃብር እያወረድካቸው ስላለ እጅግ አድርጌ አመሰግንሃለሁ። አንተ ለምታደርገው ነገር ሁሉ በሙሉ ፍጹም፣ ጻድቅ፣ እውነተኛ፣ በስተት በስሜት የማትናገር በስተት የማታደርግ ጻድቅ አምላክ ነህ። ላደረከው ነገር ሁሉ በምድር ላይ ጻድቅ ነህ፣ ጻድቅ ነህ። አንተ በስሜት አትናገርም፣ አንተ በስሜት አታደርግም። በስተት በአንተ ዘንድ የተደረገ ነገር የለም። ወይኔ ብለህ አትልም። ካደረክ በኋላ ምን ሆኜ ነው ብለህ አትልም፣ አላልክምም፣ አትልምም። የፈለከውን ትነቅላለህ፣ የፈለከውን ታሰነብታለህ፣ የፈለከውን ትገላለህ፣ የፈለከውን በሕይወት ታኖራለህ። ትዕቢተኞችን ታዋርዳለህ፣ በልባቸው ሐሳብ ትበትናለህ። ገዢዎችን ከዙፋናቸው ታወርዳለህ፣ ለትሑታን ጸጋን ትሰጣለህ። ጻድቅ ነህ የነህምያ አምላክ፣ ጻድቅ ነህ የአብርሃም የይስሐቅ የያዕቆብ አምላክ። በምድር ሁሉ ላይ በዚህ ፕላኔት ላይ ለሚደረገው ካንተ ዘንድ ፍጥረት አንተ ላይ ቢያጉረመርምም እረኛው ኤርምያስ እንዲህ ይልሃለሁ፣ ጻድቅ ነህ፣ በአንተ ዘንድ ስተት የለም። ዝናባትን አዝንበህ ትውልዱን በጎርፍ ብጠርገው ጻድቅ ነህ። የመሬት መናወጥ አምጥተህ ትውልዱን ወደ መቃብር ብከተው ጻድቅ ነህ። ንፋሳትን አምጥተህ ትውልድም ብትጠርግ ጻድቅ ነህ። አንተ ጋር በስተት የተደረገ ሊደረግም የሚችል የለም። ለምን እንዲያደርግ አትባልም። ባለ ግርማው ኢየሱስ ጌታዬ ሆይ እኔ እልሃለሁ ጻድቅ ነህ። በየድንኳኖቻችን በየቤታችን አማንህ አይደል? ምሕረትን አድርግልን። እግዚአብሔርማ ቢኖር ኖሮ ብለናል። አለህ አለህ፣ ሁሉን ታያለህ፣ ሁሉን ትሰማለህ። አለህ በዓለም ላይ ስለሚሆነው ነገር ጻድቅ ነህ። በደቡብ አሜሪካ፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በባህር ደሴቶች፣ በአረብ ሀገር፣ በአፍሪካ፣ በየትኛውም
የምድር ጫፍ በሚኖሩ በመልክና በአምሳልህ በፈጠርከው ትውልድ ላይ እንደ ፍቃድ ምክር ታደርጋለህ፣ ትሰራለህ። የሚከለክልህ ማንም የለም። እንደ ውሃ ጠብታ የሆነን ትውልድ አትፈራውም። እኔንም አትፈራኝም፣ ማንንም አትፈራም። የምሕረት ብዛት እንጂ ያኖረን በአንድ ቀን ድንኳኖቻችንን የህይወት ድንኳኖቻችንን ብትነቅል ነፍሳችንን ከስጋችን ብታወጣ ሁላችን ከሁለት ቀን በኋላ የምንገማና የምንሸት ብስባሽ ሆነን ወደ መቃብር የምንወርድ ሙታን ነን። አንተ ግን ጻድቅ ነህ። አንተ ግን አንተ ነህ አባዬ። በልቤም በጉልበቴም ወድቄ ሰግድልሃለሁ። አንተ ግን አንተ ነህ። የያዕቆብ አምላክ አንተ ግን አንተ ነህ። ዓመታቶችህ ከቶ አያረጁም። ለዘመንህ ጥንት ለሕይወትህ ፍጻሜ የለም። አንተ ለአንተ ከዚህ እስከዚህ ተብሎ የዘመንና የዘመን ቁጥር አይመደብልህም። ጻድቅ ነህ ጌታዬ፣ ጻድቅ ነህ። ብትገድል ጻድቅ ነህ፣ ብታኖር ጻድቅ ነህ፣ ብታደህይ ጻድቅ ነህ፣ ብታበለጽግ ጻድቅ ነህ። አንተ ከማንም ጋር ተማክረህ አትሰራም። ከማንም ጋር ተማክረህ አልሰራም። ሰማያትና ምድርን፣ ሰውን ሁሉ፣ ፍጥረታትን ሁሉ በሙሉ መላእክትን ስትፈጥር ከማንም ጋር አልተማከርክም። ሰማያትና ምድርን ስትሰራ ከማንም ጋር አልተማከርክም። ከማንም ጋር የማንም ምክር አያስፈልግህም። የማንም ምክር አያስፈልግህም። ፈጠርከን፣ አበላህን፣ አጠጣህን፣ ለምንኖርበት ምድር ዳርቻዎችን ሰጠህን፣ ሚስት ሰጠህን፣ ልጆች ወለድን፣ አመነዘርን፣ ብዙ ጊዜ ይቅር አልከን፣ ጣዖትን አመለክን፣ ከፍቃድ ምክር ራቅን፣ ታገስከን፣ እራራህልን፣ ተሸከምከን ብዙ ዘመን። የትዕግስትህን ብዛት አይተን ልንፈታተንህ እግራችንን በአንተ ላይ ልናነሳ የሰው ልጆች በአንተ ላይ ተጓደድን። አንተን ከመቃብር በታች ሞተው ከቀሩ ሰዎች እኩል ከአንድ ሽማግሌ ሰውዬ ከአንዲት አሮጊት ሰው እኩል በምድሬ በኢትዮጵያና በኤርትራ ላይ ታጠነልህ፣ ተሰዋልህ። የአባቶች አምላክ ጌታዬ ስምህ ለዘላለም ይባረክ። አንተ እኮ አንተ ነህ። ማንም የሚመስልህ እኮ የለም። ማንም የሚመስልህ የለም። ማንም የሚመስልህ የለም። ማንም የሚመስልህ የለም አባዬ። አንተ በፈጠርከው ቀን ላይ፣ አንተ በፈጠርከው ወራትና ዘመናት ላይ ሰልፍ አሰልፈውህ ዛሬ ልደታ ናት የእሱ በ6 እና በ7 ነው ብለው አንተ በፈጠርከው ቀን ላይ ፍጥረታትን አንግሰው አንተን ወረፋ ሰልፍ አስጠበቁህ። በእኔ ቤትና በወንድሞቼ በእህቶቼ ቤት ሰልፍ አትጠብቅም። የሁልጊዜ ንጉሳችን ነህ። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው እንዳለ ባሪያህ ዳዊት። በእኔ ቤት ሁልጊዜ ምስጋናህ ላንተ ሙሉ ነው። በእህቶችና በወንድሞቼ ቤት በወንጌል አማኞች በወንድሞቻችንና በእህቶቻችን ቤት አንተን ልናመልክህ ሰኞን ትናን አምልከን ረቡዕና ሐሙስን ሌሎችንም አምልከን ሐሙስ ላይ ይደርሳል ብለን ለአንተ ወረፋ እናስይዝህም። የሁል ጊዜ ንጉሳችን ነህ። የሁል ጊዜ አባታችን ነህ። የሁል ጊዜ መሪያችን ነህ። የሁል ጊዜ አምላካችን ነህ። የሁል ጊዜ ምስጋናችን ነህ። የሁል ጊዜ ምስጋናችን ነህ። አንተ ምስጋናችን ነህ። አንተ ምስጋናዬ ነህ። የእግዚአብሔር ልጅ ኢየሱስ አንተ ምስጋናዬ ነህ። በሰራኸው ቀን ከወር እስከ ወር ከዓመት እስከ ዓመት ከዘመን እስከ ዘመን አንተም ብቻ እናመሰግናለን። ክብርና ገናንነት ለታላቁ ለስምህ ይሁን። የአባቶች አምላክ ለዘላለም ስም ይባረክ። ከዚች ትንሽ ጣሪያ በታች ሆኜ ስምህን ወድሰዋለሁ፣ ስምህን አመሰግነዋለሁ፣ ስምህን ከፍ ከፍ አደርገዋለሁ፣ ስምህን ከፍ ከፍ እናደርገዋለን። ከፀሐይ መውጫ እስከ መጥለቂያው ድረስ በፍጥረት አንደበት እንደምትመሰገን በባሪያዎች ከብዙ ሺህ ዓመት በፊት በባሪያዎች በነቢያት የተናገርከውን ቃል እየፈጸምክ ስላለህ እግዚአብሔር ሆይ የሐሰት ድንኳን እየተነቀለ ስላለ
እግዚአብሔር እንደ ጎልያድ የገዘፈ እየወደቀ ስላለ ስምህ በትውልድ አንደበት እንዲመሰገን ስለ ስሜ ብዬ እሰራለሁ ብለህ ያልክ ጌታ ትውልድን እየማረክ ስላለህ ብርቶች ነን ብለው ያሉ በፍቅር እየተሸነፉ ወደ መንግስት እያፈለስካቸው ስላለህ እጅግ አድርጌ አመሰግንሃለሁ። ለዘላለም ስም ይባረክ። የኔ አባት የኔ አባት የኔ አባት የኔ አባት የኔ አባት የኛ አባት ነህ፣ የኛ ንጉስ ነህ፣ የኛ መሪ ነህ፣ የኛ እረኛ ነህ፣ የኛ ንጉስ ነህ፣ የኛ ንጉስ ነህ፣ የኛ አምላክ ነህ፣ የኛ መኪያ ነህ፣ የኛ መጠለያ፣ የኛ የዘላለም አምባ መሸሸጊያችን ነህ። እናመሰግንሃለን፣ እናመሰግንሃለን። አንተ በቤታችን በህይወታችን ሙሉ ነህ። ክብርና ገናንነት ለታላቁ ለስም ይሁን በጌታ በኢየሱስ ክርስቶስ ምና ስልጣን። ዛሬ የሚከራከሩን ትናንት የሚከራከሩን የነበሩ በፍቅር እንዳሸነፍካቸው በኢየሱስ ክርስቶስ ምና ስልጣን ብዙዎችን በፍቅር ማርካ አሸንፈህ ጌታ ሆይ እኛ ውስጥ የገባ እንደዚህ የሚያቃጥለንን የፍቅር እሳት በውስጣቸው ጨምረህ ሌሊትና ቀን ለአንተ ክብርህ ጌትነት ምስጋናን የሚያመጡ ዘማሪያንን፣ አገልጋዮችን፣ ፓስተሮችን፣ ወንጌላውያንን ዛሬ እግዚአብሔር በዓለም ነው ያሉት። ዛሬ እግዚአብሔር የተለያየ ነገር እያደረጉ ነው። ላልገባቸው ነገር እየተከራከሩ ነው ያሉት። ግን ገና እግዚአብሔር በብዙ ሺህ በብዙ ሚሊዮን የሚቆጠሩ ወንጌላውያንን፣ መጋቢዎችን፣ ዘማሪዎችን በዓለም አሉ። ታስመልጣቸዋለህ፣ ታድናቸዋለህ። ኢየሱስ ታስመልጣቸዋለህ፣ ታድናቸዋለህ፣ ትታደጋቸዋለህ፣ ታስመልጣቸዋለህ ከድቅድቅ ጨለማ ባንተም ፍቃድ፣ ባንተ ምክር፣ ባንተ ማዳን፣ ባንተ ጸጋ፣ ባንተ ኃይል ቅጥሩን እየዘለሉ ይወጣሉ። ከሰይጣን እስራት እያመለጡ ይወጣሉ። ከከበባቸው የጠላት ከበባ እያመለጡ ይወጣሉ። ድንገት በዙሪያው ብርሃን እንደበራ ለጳውሎስ በደማስቆ ብርሃን ላይ ድንገት በተኙበት አልጋ ላይ ከሰማይ ብርሃን በርቶ ከአንተ ዘንድ የሆነ ራእይ፣ ከአንተ ዘንድ የሆነ መገለጥ፣ ከአንተ ዘንድ የሆነ ድምፅ እየሰሙ ከሙታን መንደር ታነቃቸዋለህ፣ ትቀሰቅሳቸዋለህ። አባዬ አሳይተኛል፣ ተናግረኛል፣ ታደርገዋለህ። እያደረግከውም ነው። እየተናወጠ ነው። እያናወጥከው ነው። ያናወጥከው ነው። አለቃውን መንፈስ መታኸዋል። እያናወጥከው ነው። ክብር ገናንነት ለታላቁ ለስም ይሁን። የአባቶች አምላክ የአባቶች አምላክ እንደተቀለደብህ በምድሬ ላይ በአማልክቶቻቸው ላይ እንቀልድባቸዋለን። ትናንትና ባጠንኩባቸው ላይ ቀልድባቸዋለሁ። በሰዎች የእጅ ሥራ ላይ ቀልድባቸዋለሁ። ከእንጨትና ከድንጋይ የተሰሩ በቫርኒሽና በሚቀቧቸው ቅቦች ያበጇቸው፣ ከወረቀት ከቆዳ ላይ የለበጧቸው የሰሯቸው፣ ወደ እነሱ የጮሁ ወደ እነሱ የለመኑ በፊታቸው ምናምን ሆነው እንዲታዩ ሞገስ ይጡ በጌታ በኢየሱስ ስም። ቆመው በሚያመልኳቸውና በሚጠይቋቸው በሚያናግሯቸው ስዕሎች ፊት ሲቆሙ የአባ ጨጓሬና የእባብ ያህል መስለው እንዲታዩቸው ሞገስ ይጡ። የስዕል አምልኮ ሞገስ ይጣ። የቅርጻ ቅርጽ አምልኮ ሞገስ ይጣ። ኤልያስ አምላክ ሞገስ ይጡ። ከግድግዳቸው ላይ አውልቀው በራሳቸው እጅ ወደ ቆሻሻ እየጣሉ አሉና ሞገስ ይጡ። ቆመው ፊት ለፊታቸው ሲያናግሯቸው አባ ጨጓሬ የማየት ያህል እንደዛ ሆነው ይታያቸው። ይህንን እሳት ይህንን ሪቫይቫል ጀምረዋልና ጌታዬ ሆይ መንደር ጀምሯልና እጅግ አድርጌ አመሰግንሃለሁ። ክብር ለገናንነት ለታላቁ ለስም ይሁን። ሃሌሉያ። የኔ ጌታ ለዘላለም ስም ይባረክ። እንኳን አገኘኸኝ የኔ ጌታ፣ እንኳን አገኘኸኝ። አገለግልሃለሁ። ውጭው አይናፍቀኝም፣ ወጥቶ መዝናናት አይናፍቀኝም። ኢየሱስ ክርስቶስ የእግዚአብሔር ልጅ ጳውሎስ ስለ ወንጌል እስረኛ ነኝ ብሎ የሚለው ቃል በውስጤ እንዲገባኝ አድርገዋል። የኔ አባት ራስን ታምነህ፣ ጽድቅህን ታምነህ፣ ማዳንህን ታምነህ፣ ጸጋህን ታምነህ
ስትጠራኝ አባዬ ብዙ ጊዜ ሳይገባኝ ተከራክሬ ነበር። አሁን ግን አልከራከርህም። የምታወራኝ የምትናገረኝ ማነህ ብዬ አልልም። ልጠራጠርህ እስከማልችል ድረስ ራስህን ገልጠህልኛል። ልጠራጠርህ እስከማልችል ድረስ ድምፅህን አሰምተኸኛል። አባዬ አገለግልሃለሁ፣ አገለግልሃለሁ፣ አገለግልሃለሁ። የዘመኔ ቁጥር እስኪያልቅ ድረስ አገለግልሃለሁ። አባ አገለግልሃለሁ። በዚህ ዓለም የሚታየው ነገር ምንም ደስ አይሰኘኝም፣ ምንም አያጓጓኝም። መልበስ ቢባል፣ መጠጣት ቢባል፣ መራብ ቢባል፣ እንደ ሰው መብላት፣ እንደ ሰው መጠጣት ብፈልግም እንኳን የትኛውም ነገር ቢሆን አገለግልሃለሁ። የሚድኑትን በእኛ ላይ ትጨምራለህ። ወንድሞቼ እናቶቼ ያገለግሉሃል። አንተ በሰጠህን ዘመን በዚህ ትውልድ መካከል ለአንተ ሕያው ምስክሮች ሆነን እናልፋለን። ጌታ ሆይ ስምህ ለዘላለም ይቀደስ፣ ስምህ ለዘላለም ይቀደስ። የምለምንህ እነዛን አባቶች የረዳ ጸጋ፣ እነዛን አባቶች የረዳ ጸጋ ቃልህን ሲሰብኩ በድንቆችና በተአምራት በምልክቶች ቃልህን ታጸናላቸው እንደነበርክ እንደዛ ብቻ እንድታጸናለን ያንተ አብሮነት ብቻ ከኛ ጋር ይሁን እንጂ ጌታዬ ሆይ አገለግልሃለሁ። የእግዚአብሔር ልጅ ኢየሱስ እናገለግልሃለን። ያንተን በጎነት ልናገለግል እዚህ ወጥተናል። ሌሎችን ለማስከበር ነው፣ እኛ ደግሞ ስምህን ለማስከበር እናገለግልሃለን። ከወንድሞቼና ከእህቶቼ ጋር የምንተጋው በዚህ ነው። ክብር ገናንነት ለታላቁ ለስም ይሁን። የኔ አባት የኔ አባት ፊት ለፊት ያያለሁ። መገኘት በጣም ይሰማናል፣ በጣም ይሰማናል፣ በጣም ይሰማኛል። ልጆቼና ሚስቴ እስሬ ካሉት ይልቅ ያንተ መገኘት በውስጣችን ይሰማናል። ቤተሰቦቻችንና ልጆቻችን ከኛ ጋራ ያሉ ሰውነታችንን እየነኩን ከኛ ጋራ ያሉ የሚመስለንን ያህል ከዛ በላይ ትሰማናለህ። የኔ ጌታ ኢየሱስ ክርስቶስ የዳዊት ልጅ የእግዚአብሔር ልጅ ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ሃሌሉያ። ስምህ ለዘላለም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እናከብረሃለን፣ እናመሰግንሃለን። ገና ትሰራለህ አባዬ። መቼ ተጀመረና መቼ ተጀመረና ያ ያሳየኸኝ መቼ ተጀመረና ያ የህዝብ ጎርፍ መቼ ተጀመረና መቼ ተጀመረና ትጠራለህ፣ ወደ ደመና ውስጥ ታስገባቸዋለህ፣ ወደ ክብር ታስገባቸዋለህ። ልክ እንዳሳየኸኝ ንጹሕን ውሃ አስረጫቸው እንዳሳየኸኝ ወደ ግዙፉ ተራራ ላይ ተከትለውኝ ሲመጡ እንዳሳየኸኝ ለዓይኔ ዳርቻ ማየት እስኪያቅተኝ ድረስ ያየሁትን የህዝብ ማዕበል በእኔም በወንድሞቼም በእህቶቼም በዚህ ባሉ በሚያገለግሉ ሁሉ ሆነህ ወደ መንግሥት ትጠራቸዋለህ። እየጠራህም አለህና ኃይልና ስልጣን፣ ሞገስ፣ ክብር ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለታረድከው በግ ለዳዊት ስርና ዘር ለሆንከው ለእሴይ ቁጥቋጦ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለስምህ ክብር ይሁን። ቴንክ ዩ ሎርድ። በአንተ ደስ ይለናል። ተመስገን የኔ ጌታ። ቴንክ ዩ ወንድም። ቀጥል። ክብር ለኢየሱስ ይሁን። አይቀርም፣ በቃ እውነት ነው። ያ የህዝብ ጎርፍ አይቀርም፣ ምክንያቱም ራሱ እግዚአብሔር ስለሚሰራ ማለት ነው። ክብር ለኢየሱስ ይሁን። አንድ ሰው ማስገባት ፈልጌያለሁ። አንድ ሰው ማስገባት ፈልጌያለሁ። ኢየሱስ አዎ የኢትዮጵያን ህዝብ በሙሉ በእውነት ነው የምላችሁ፣ ቅድም ብያለሁ። የኦርቶዶክስ እና ገባሺ ልክ ይልሃለሁ። ኤርሜስ ሲናገር ስጽፍ የነበረውን ስላየው ነው። የኢትዮጵያ ኦርቶዶክስ በኢትዮጵያ ውስጥ 1600 ዓመት የሚሆን 1500 ዓመት እድሜ ያላት የኢትዮጵያ ኦርቶዶክስ ክርስትና ግን ሶማሌና አፋር መድረስ ያልቻለ ክርስትና ነው።
ሶማሌና አፋርን መንካት ያልቻለ ክርስትና ነው። እንደ ኢትዮጵያ ኦርቶዶክስ በኢትዮጵያ ውስጥ እድሜ እንደማስቆጠር እስልምና መኖር አልነበረበትም። ህዝቡ ሁሉ ተማርኮ ወደ ኢየሱስ መምጣት ነበረበት። ግን ኢየሱስን በስም ስለሚያውቁት እነሱ ህይወቱ ስለሌላቸው በየትኛውም አካባቢ ላይ ብትሄዱ ኢየሱስ ስሙን እንኳን የማይታወቅበት አካባቢ አለ። ግን ኦርቶዶክስ ነው ስማቸው መጠሪያቸው። አሁን ግን ያ ዘመን አብቅቷል። እጅግ በጣም ልታውቁት ይገባል። ይሄን ያ ዘመን አብቅቷል። የጌታ ክርስቶስ ኢየሱስ መምጫ ነው። አሁን ህዝቡን እየተጣራ ነው። የእሱ የሆኑት የሚሄዱበት ጊዜ ነው። ጌታ ሊመጣ በደጅ ነው። አዎ ከምስራቅ እስከ ደቡብ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድረስ ኢየሱስ የሚለው ስም ብቻ ይነግሳል። ኢየሱስ የሚለው ስም ብቻ። በጣም በሚገርም ሁኔታ ቅድም ቢና ሲያወራው የነበረው ልጅ ኦልጂሰስ ነው አላችሁት። በጭራሽ ኦልጂሰስ አይደለም፣ ኦርቶዶክስ ነው ልጁ። ስላሴ ስንት ናቸው? አንድም ሶስትም ናቸው። ማን ማን ናቸው? 4 ኪሎ ስላሴ፣ የረር ስላሴ፣ ግንፍሌ ስላሴ የሚል እኮ ኦርቶዶክሳዊ እኮ ነው ያለው። እዚህ ውስጥ 10 ኦርቶዶክሳዊ ብናስገባ 9 ኦልጂሰስ ነው። ግን ኦልጂሰስ ምን እንደሆነ እንኳን አያውቅም እኮ። የምሬን ነው የምላቸው። ኦልጂሰስ ምን እንደሆነ አያውቁም። ብንጠይቃቸው ግን ከ10ሩ 9ኙ የሚናገሩት የኦልጂሰስ ትምህርት ነው። እኔ ይህን ቼክ አድርጌያለሁ። ቤቴን ከፍቼ ማለት ነው። ቤቴን ከፍቼ ቼክ አድርጌያለሁ። ጠይቄያቸዋለሁ። ማማን ናቸው ስትለው እኮ 4 ኪሎ ስላሴ፣ የረር ስላሴ እኮ የሚል እኮ ህዝብ እኮ ነው ያለው። ና አዳም ግባ እስኪ አሁን ና አዳም ግባ ና ገባ። ይኸው ኢንቫይት አድርጌያለሁ። ያ ዘመን ግን አብቅቷል። የምሬን ነው ብላችሁ ቅድም ኤርሚሻ እንደዚህ ሲል ነበር አይደል? በተቅማጥ በኩል በፍርፋሪ በኩል በአት ገባ። ወንድም እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ቤተ እምነት ነህ? ከእግዚአብሔር። የእግዚአብሔር ቤተ እምነት ማለት ምን ማለት ነው? እኔ ይሄ ነው እንትን የሚለኝ በጣም የሚከብደኝም የሚያስቀኝም ይሄ ነው። የከሌ ቤተ እምነት የከሌ ቤተ እምነት የከሌ ቤተ እምነት የሚባል ነገር እግዚአብሔር በመጽሐፍ ቅዱስ ላይ ስንት ቤተ እምነት ነው የሰጠን? ስማለው ክርስቲያን ነው። ከክርስቲያን ውጭ እኔ የማመልከው በቤቴም መልካም በሆነ ቦታ የእግዚአብሔር ስም በተጠራበት ሁሉ። የት ማለት ነው? ለምሳሌ የት ሂደህ ታውቃለህ? የት ልበልህ? የእግዚአብሔር ስም የወንድም አለ የእግዚአብሔር የት ሂደህ ታውቃለህ? ከዚህ በፊት ለምሳሌ ግቢ ገብርኤል ሂደህ ታውቃለህ? ሁሉም ቦታ እኔ የእግዚአብሔር ስም ብቻ ይጠራ። ግቢ ገብርኤል የለ፣ መሰረተ ክርስቶስ ወንጌል የለ፣ ወይንም ደግሞ ካቶሊክ ወለ ብቻ ኢየሱስ ክርስቶስ የሚጠራበትና ክርስቲያን የሆነ እኔ አንድ ነገር ልንገርህ ወንድማዬ፣ አንድ ነገር ልንገርህ። ቆይስ ነግረኸኛል። ቆይ ተረጋጋና ስማኝ። ሁሉም ጋር ትሄዳለህ። እሺ፣ የት ነው የተጠመቅከው? የት ነው የተጠመቅከው? ምን ለምን ፈለግከው? እሱ የት ነው የተጠመቅከው? የት ነው የተጠመቅከው? አይ በቃ የት እንደሆንክ እኮ ለማወቅ ነው። የት ነው የተጠመቅከው? ኖ ንገረኝና ለምን ፈለግከው? አሁን እኔ በስንት ዓመት ነው የተጠመቅከው? ክርስቲያን እኔ የምለው ክርስቲያን አንድ ክርስቲያን ነው። ስም የለው። ፕሮቴስታንት የሚል ኦርቶዶክስ የሚል ካቶሊክ የሚል ምን የሚል ስም የለም ነው። የኔ ክርስቲያን ነው መጽሐፍ ቅዱስ ላይ ያለው። በትክክለኛው ደግሞ ከሄደ ደግሞ እነ ጳውሎስ ያስተማሩት እነ ጴጥሮስ ያስተማሩት የጠየቅኩህን መልስ ከሆነ እናወራለን። አልጠየቅኩህም። እኔ ስንት ክርስትና አለ እነ ጳውሎስ ምን አስተማሩ አልጠየቅኩህም። የት ነው የተጠመቅከው? ቅድም አሁን ጌታን ተቀበሉ እያለ ኤርሚ ሲናገር እሱ ይቀበልን እንጂ እኛማ በምን አቅማችን አልክ። አሁን ይሄ የኦርቶዶክሳዊ መልስ ነው። የኦርቶዶክሳዊ መልስ ነው። እኔ ሳትናገር በጠረን ኦርቶዶክስ እንደሆን ካውቃለሁ። በጠረን ማለት ነው። በኮሜንት ማን እንደሆን ካውቃለሁ። የማርያም ልጅ ነህ። ማርያም ታማልዳለች አታማልድም? መልስልኝ። ማርያም ታማልዳለች ወይስ አታማልድም?
አንሚዩት አድርገውና መልስልኝ። አዳም አዳም አንሚዩት አድርገው። ተወርድ ነው በቃ። እሺ ማን እንደሆነ እኮ ኮሜንታችሁ ያስታውቃል። ጌታን ተቀበሉ ሲል እኔማ በምን አቅሜ እሱ ይቀበለን እንጂ አለ። ይሄ ኦርቶዶክሳዊ ነው። በቃ መጽሐፍ ቅዱስ ያላነበበ ነው ማለት ነው። ክርስቲያንማ መጽሐፍ ቅዱስ ያነባል። ቢያንስ ኢየሱስ ተሰብኮት ነው ክርስቲያን የሆነው ጴንጤው። ይሄ ጴንጤው ማህበረሰብ ኢየሱስ ተሰብኮት ነው። እኔ ኢየሱስ ተሰብኮኝ ነው የመጣሁት። መጽሐፍ ቅዱስ እናነባለን። ጌታን ተቀበሉ ሲል ምን እያለ እንደሆነ ይገባናል። ምን እያለ መጽሐፍ ቅዱስ ምን እንዳለ ይገባናል። ነው ገቦሽ ኦርቶዶክሳውያን ታጠቡ በሚል ርዕስ መግባት አለብን የሚል በጣም የወቅቱ መልእክት ነው። ጎጃም ኦርቶዶክሳውያን ታጠቡ በሚል ርዕስ መግባት አለብን። ቤት ከፍተን መወራ ይሄ የእግዚአብሔር መልእክት ነው። አዎ ኦርቶዶክሳውያን ታጠቡ፣ ከቅዘን፣ ከአተላ፣ ከጋንጣቢ፣ ከፍርፋሪ፣ በእባብ ከመዳን፣ ሐሙስና እሁድ ከመግደል ከዚህ ሁሉ ነው መታጠብ ያለባችሁ። በእውነት የወቅቱ ርዕስ ነው። በቃ ይሄ የወቅቱ ርዕስ ነው። ከስዕል አምልኮ፣ ከጣዖት አምልኮ መታጠብ መቻል አለባችሁ። በነገራችሁ ላይ ዘዳግም መጽሐፍ ምዕራፍ 4 ላይ እኮ በስዕል ፊት የሚሰግድ ሰው እርኩስ ነው ይላል። በስዕላት ፊት የሚሰግድ ሰው እርኩስ ብሎ ይናገራል። እርኩስ ነው፣ ረክሰሃል ማለት ነው። ማርያም ብለ ተክልዬ ብለ ሶስት ሰዎችን ደርድረ ስላሴ ብለ መስገድ የጀመርክ ቀን እርኩስ ይልሃል የእግዚአብሔር ቃል። ረክሰሃል፣ መታጠብ አለብህ ማለት ነው። አየህ፣ እርኩስ የእግዚአብሔር መንግስት መውረስ አይችልም። የእግዚአብሔር መንግስት መግባት አይችልም። የእግዚአብሔር መንግስት የጻድቃን ናት። መታጠብ አለብህ በክርስቶስ ደም። ተታጠቡ። በቃ ይሄ የወቅቱ ርዕስ ነው። ኤርሚ እነዚህ ገድላት፣ ድርሳናት በህይወታችሁ መሰረት የሆኑት መጽሐፍቶችን አውጥታችሁ ጣሉ። በእውነት ነው የምላችሁ፣ አውጥታችሁ ጣሉ። የእግዚአብሔር ሐሳብ የሌለባቸው በነገራችን ላይ ለምሳሌ የተክለ ሃይማኖት ገድል እውነት ነው ብሎ የሚያምን ሰው በአጋጣሚ የአተት ወረርሽኝ ኢትዮጵያ ውስጥ ቢገባ ሩጦ ወደ ደብረ ሊባኖስ ገዳም ነው መሄድ ያለበት። አተት ቢገባ ማለት ነው። ለምን? በአተት በሽታ የሞተ በተቅማጥ በሽታ ማለት ነው የሞተ ሰው የዘላለም ሕይወት ያገኛል። እና ኢትዮጵያዊ ሁሉ እኮ ተቅማጥ ሲይዝ ወደ ደብረ ሊባኖስ መሮጥ ነው። በቃ ችኳንታ ተከራይተ ተቅማጥ የያዘው ሰው በአንድ ችኳንታ ተክላ ደብረ ሊባኖስ። መጽሐፉ ነው የሚለው እጅግ በጣም ብዙ ሰዎች በተቅማጥ በሽታ የተያዙ ሰዎች በደብረ ሊባኖስ ይሞቱ ነበር ይላል መጽሐፉ። የዘላለም ሕይወት ለማግኘት ማለት ነው። ጌታን ነው የምላችሁ። በደብረ ሊባኖስ እጅግ በጣም ብዙ ቁጥር ያላቸው ሰዎች በተቅማጥ በሽታ ይሞቱ ነበር የዘላለምን ሕይወት ለማግኘት። ወየው እኔ ጎደልኩኝ ከወንድሜ እያለ በተቅማጥ በሽታ ሰው ያልቅ ነበር። ይሄን መጽሐፋቸው የሚናገረው 61ኛው ምዕራፍ ላይ ማለት ነው ከቁጥር 38 ጀምሮ የዘላለም ሕይወት ለማግኘት በተቅማጥ ይሞቱ ነበር። መጽሐፉን ከፍተን ልናሳያችሁ እንችላለን። የምንናገረው በሙሉ ነው የምላችሁ፣ ያለ ማስረጃ አይደለም። ምንም እኛ ከኢትዮጵያ ኦርቶዶክስ ጋር የሚያገናኘን ነገር የለም። በሐሰት ምንናገርባት የተጻፈው ግን ገልጠን እንናገራለን። የተጻፈውን ማለት ነው። ሂሩትን ማንም ሚውት ያረጋት? ሞዴሬተሮች ባካችሁ እሺ። ሂሩት ማለት የተወደደች እህታችን ናት።
እያያችሁ እሺ፣ ኮሜንት ላይ ምናምን እያያችሁ ባለማስተዋል ምናምን ነው የሚሆነው። ባለማስተዋል ምናምን ነው የሚሆነው። ሚውት ያደረጉሽ ባለማስተዋል ነው። ሂሩቴ ምን እያልኳችሁ ነው? ይሄን የተጻፈውን በኢትዮጵያ ኦርቶዶክስ ያሉትን መጽሐፍቶች በሙሉ ፊት ለፊት እንናገራለን፣ ፊት ለፊት እንቃወማቸዋለን። ምክንያቱም በክርስቶስ ኢየሱስ ደም ላይ የቀለዱ መጽሐፍቶች ናቸው፣ የቀለዱ መጽሐፍቶች ናቸው። አሁን ግን ያ ዘመን አብቅቷል። አብዛኛው ሰው እኔ ገድል አልቀበልም የሚጸየፍ ትውልድ ተነስቷል። የሚጸየፍ ትውልድ ተነስቷል። ገና ከዚህ በኋላ የሚሰማ ሁሉ የሚመለከት ሁሉ ይሄን ነውር እያየ ወደ ኢየሱስ ይመጣል። አይናቸው እያየ ህዝቡ ከእጃቸው ላይ ወጥቶ ያልቃል። አይናቸው እየተመለከተ መዳን ስላለበት። በዛ ቤት መዳን የለም። በነገራችን ላይ መዳን የለም። በዛ ቤት ውስጥ ሆነ መዳን የለም። ህይወት የለም በዛ ቤት ውስጥ ሆነ። ለምን? ኢየሱስ ካልተነገረ በስተቀር በኢየሱስ ክርስቶስ ብቻ የዘላለም ህይወት እንዳለ ካልተሰበከ አንተ ማን ይላክልህ እኮ መድረክ ላይ ቆሞ ሰምታችሁታል አይደል? በኢየሱስ ብቻ ነው ምድነው የምትል አንተ ማን ይላል ሰባኪው መድረክ ላይ ቆሞ ሰምታችሁታል። ፋክት ፖስት አድርጎታል። እንደዚህ አይነት እኮ ሰባኪ እኮ ነው ያለው። ይሄን እየሰማ ትውልዱ ወደ ሞት እየተነዳ ነው ያለው። እኔማ የእግዚአብሔር ልጅ ብሩክ ነኝ። አዎ በኢየሱስ ብቻ ነው ምድነው፣ ከኢየሱስ ውጭ የሚያድን የለም። መጽሐፍ ቅዱስ እሱ ነው የሚለው። የተቀበልነው የእግዚአብሔር ቃል መድኃኒት ኢየሱስ ክርስቶስ ብቻ ነው። መንገድ ኢየሱስ ክርስቶስ ብቻ ነው። የህይወት እንጀራ ኢየሱስ ክርስቶስ ብቻ ነው። የአዲስ ኪዳን ዋስ ኢየሱስ፣ ጠበቃ ኢየሱስ፣ አማላጅ ኢየሱስ፣ እውነት ኢየሱስ፣ ህይወት ኢየሱስ። መጽሐፍ ነው የሚናገረው። ይሄን ነው የሚናገረው። በኢየሱስ ካልሆነ በስተቀር የዘላለም ህይወት የለም። እኔም እነንትናም ተጨምሮ የዘላለም ህይወት ልናሰጥ አንችልም። ሊያሰጡ አይችሉም፣ አይችሉም። ኢየሱስ ብቻ የዘላለም ህይወት። ክብር ለኢየሱስ ይሁን። ያ ዘመን አብቅቷል። አሁን ያ ዘመን አይናችሁ እያየ ህዝቡ ወደ ኢየሱስ ይመጣል። እሺ ስሙን ስጠራው ስሙን ስጠራው ሶሪ በድንገት ነው ብሩክ። እሺ እሺ ሶሪ። እሺ ተባረክ። አዎ ከኢየሱስ ውጭ ሌላ አዳኝ የለም። በጭራሽ ሌላ አዳኝ የለም። ክብር ለኢየሱስ ይሁን። በሃይማኖት ትብታብ ውስጥ ያላችሁ ሰዎች፣ እውነት ነው የምላችሁ፣ በሃይማኖት ትብታብ ውስጥ ያላችሁ ሰዎች፣ በድሪቶ መንፈስ የተያዛችሁ ታውቃላችሁ። ድሪቶ፣ የድሪቶ መንፈስ ታውቃላችሁ። የድሪቶ መንፈስ ማለት ልክ ጎዳና ላይ እንዳሉ አይነት ልጆች የሚያኖር ማለት ነው። ይሄ በመንፈሳዊ ዓለም ላይ ያለ ድሪቶ ነው። በጎዳና ላይ ያለው ልጆች በተለያየ ምክንያት ድሪቶ ለብሶ ይኖራሉ። የተቀደደ ልብስ ላይ ሌላ የተቀደደ ልብስ፣ የማይታጠብ ልብስ፣ ጠረን የሚቀይር ልብስ ለብሰው ይኖራሉ በጎዳና። አባት የሌላቸው፣ እናት የሌላቸው፣ መዳረሻ የሌላቸው ልጆች ማለት ነው። ፀሐይና ብርድ የሚፈራረቅባቸው ልጆች። መንፈሳዊ ድሪቶ ደግሞ አለ በሃይማኖቱ ቤት ማለት ነው። መንፈሳዊ ድሪቶ ጣጡስ፣ አቡነ በርሶማ፣ ፋሲለደስ፣ ተመልከቱ ስንት ድሪቶ እንዳለ ማለት ነው። ብጥስጥስ ያለ ድሪቶ ለዛው ማለት ነው። ህይወት የማይሰጡ ድሪቶች፣ ህይወት የማይሰጡ። ፋሲለደስ ይልሃል፣ ላሊበላ ይልሃል ድሪቶ። ሚናስ፣ ከዛ ሚናስ የሚባል ድሪቶ ይደረባል።
ይሄ የባርነት መንፈስ ነው። በነገራችን ላይ ሚናስ የሚባል ድሪቶ መንፈሳዊ ዓለም ላይ ያሉ ኮተቶች ማለት ነው። መንፈሳዊ ዓለም ላይ ያሉ ኮተቶች። ከዛ ተክለ ሃይማኖት የሚባል ድሪቶ ይደርባል። አቦ የሚባል ድሪቶ ይደርባል። ከዛ በኋላ ይሄ ሁላ ህይወት ለማግኘት ነው። ድሪቶ እንዴት ህይወት ይሰጣል? አባቴ ከምንም አያስጥልህ። በጎዳና ያሉ ልጆች እነዛ የተቀዳደዱ ልብሶች ደራርበው ለብሰው እንኳን ከብርድ አያመልጡ፣ አያምርባቸው። ልክ እንደዛው በመንፈሳዊ ዓለም ላይ ያሉትም ድሪቶች ልክ እንደዛ ናቸው። ህይወት የሌለባቸው አንተን በባርነት የሚያስኖሩ ማለት ነው። አባ ጊዮርጊስ ዘጋስጫ የሚባል ድሪቶ፣ ኢትዮጵያዊ ድሪቶ። ማን ቀረ? አሁንማ እና አቡነ ደንቆሮ የሚባሉ ድሪቶች አሉ። አቡነ ምሰሶ የሚባል ድሪቶ አለ። ምን ቀረ አሁንማ? በእውነት ነው የምላችሁ። አቡነ ደንቆሮ አስበው። አቡነ ደንቆሮ ስማኝ ይላል። ደንቆሮ እያልክ እንዴት ስማኝ ትለዋለህ? አቡነ ደንቆሮ ብለህ እንዴት ስማኝ ትለዋለህ? እንዴት ስማኝ ትለዋለህ? ደንቆሮ እያልክ እኮ አቡነ ምሰሶ። ይሄን ሁላ ድሪቶ ደርበክ በመንፈሳዊ ዓለም ውስጥ በድርቀት ውስጥ የምትኖር ሰው ነህ። ህይወት የሌለው ማለት ነው። ህይወት የሌለው በእውነት ነው የምላችሁ። በጣም እኮ ነው የሚያሳዝኑት። ይሄ የፍርሃትና የባርነት መንፈስ ነው በነገራችን ላይ ልክ እንደ አዳም ማለት ነው። ይሄ በፍጥረት ዓለም ውስጥ ያሉ እነዚህ ፍጥረታውያን ሰዎች አሉ አይደል? ልክ እንደዛ በፍርሃት በባርነት ያሉ ሰዎች ናቸው እነዚህ ሰዎች። የልጅነት መንፈስ የተቀበሉትማ ፈሪዎች አይደሉም። ልክ እንደኛ የልጅነት መንፈስ የተቀበሉ ሰዎች በእግዚአብሔር ፊት ድፍረት አለን። እኛ ዘንድ ድሪቶ የለም። ኢየሱስ ድሪቷችንን ያወለቀልን። ከሃይማኖቱ ቤት ስንመጣ ይሄን የሃይማኖት ድሪቶ መንፈሳዊ ዓለም ላይ ያለውን ድሪቶ ነው ከኛ ላይ ያስጣለልን። ጠረናችንን ቀየረ። አሁን ብጥስጥስ ያለ ድሪቶ ተክለ ሃይማኖት ምናምን የሚባል እኛ አልደረስንም። እኛ የለም። እኛ ላይ መልካችንን ኢየሱስ ቀየረው። የለም የጽድቅ ልብስ ኢየሱስን አለበሰን። ተመልከቱ፣ ኢየሱስን ለበስን። የጽድቅ ልብሳችን ኢየሱስን። በእግዚአብሔር ፊት ድፍረት አገኘን። ፈሪዎች አይደለንም። እኛ አባት ብለን የምንጮህበት የልጅነት መንፈስ ተቀበለ። እኛ የጎዳና ልጆች አይደለንም። አሁን አባት አለን። አያችሁ፣ መጠለያ ያለን ኢየሱስ። እኔ ሰንበት ነኝ አለ። ምን ማለት መሰላችሁ? አዳም ሲነቃ ወደ ሰንበት ገብቶ ነው የነቃው። ወደ እረፍት ገብቶ ነው የነቃው። በስድስተኛው ቀን ነው የተፈጠረው። ሲነቃ ሰንበት ነው አዳም። እግዚአብሔር ጨርሶ ነው አዳምን የፈጠረው። ኢየሱስም ስራውን ሁሉ ጨረሰና እኛ መፈጸም የማንችለው በሕግና በነቢያት የተነገረውን መስቀል ላይ ፈጸመውና በእኔ ወደ እረፍት ግቡ አለ። ጨርሶ ነው የሰጠን ኢየሱስ። ገባን በኢየሱስ ክርስቶስ ወደ እረፍቱ። እሱ መልካም መሰማሪያ ነው። ይኸውላችሁ እኛውን በእኛ ዘንድ ጠረናችን ተቀይሯል። የለም አየህ፣ በአንድ ልደታ የሚባል ጠረን የለንም እኛ። በሁለት ታዲዮስ የሚባል ጠረን የለንም። በሶስት በዓታ የሚባል ጠረን የለንም። በአራት ዮሐንስ ወልደ ነጎድጓድ የሚባል ጠረን የለንም። በአምስት አቦ የሚባል ጠረን የለንም። በስድስት አርሴማ የምትባል ጠረን የለችንም። በስምንት ኪሮስ የሚባል ጠረን የለንም። በዘጠኝ አርባዕቱ እንስሳ የሚባል ጠረን የለንም። አያችሁ እንዴት እንደሚረብሽ ጠረኑ ራሱ በጣም የሚረብሽ ጠረን ማለት ነው። እኛ ጋር በአንድ ኢየሱስ ነው መልካም ጠረን፣ በሁለት ኢየሱስ ነው መልካም ጠረን ነው፣ በሶስት ኢየሱስ ነው መልካም ጠረን ነው። 30 እስከ 30 ቁጥር ኢየሱስ ነው። በቃ መልካም ጠረን ነው እኛ ጋር ያለው። ጠረን ቀየርን፣ መታወቂያ ቀየርን፣ ሰማይ ተከፈተልን በኢየሱስ። ሰማይ ተከፈተልን። ክብር ለኢየሱስ ይሁን። ወደዚህ ህይወት ነው እኮ እኛ ስንጠራ ምንጠራችሁ። እኛ ያገኘነውን ህይወት አገኙ ነው የምንላችሁ። እኛ የተካፈልነውን ህይወት ለኛ ማረፍ ሆኖልናል። ከነ ኃጢአታችን ኢየሱስ ክርስቶስ አሳረፈን። ኃጢአታችንን ወሰደልን። ሰርተን አይደለም ሰርቶልን ነው። አስቆጥረን አይደለም ተቆጥሮልን ነው። ጌታ አሳረፈን። እንደ ተራራ የገዘፈ ኃጢአት ነበር በእኛ ላይ የነበረው። እኔ ስለ ኃጢአቴ ሳስብ ቪአይፒ ሲውል ብዬ ነበር የምናገር የነበረው። እሞግታለሁ፣ ከኦርቶዶክሳዊ እኮ ነኝ። ለሃይማኖታዊ ቀናተኛ ነበርኩኝ፣ እሞግታለሁ ለኦርቶዶክስ።
ለኔ ግን የሚመሰክርልኝ ኃጢአት በኩነኔ ውስጥ ስለነበርኩ ቪአይፒ ሲሆን ነበር እንዴ። እንደ ተራራ የገዘፈ ኃጢአቴን ኢየሱስ ጣልልኝ፣ ከኔ ህይወት አስወገደው። አሁን ቅዱሱ መንፈስ ልጄ ይለኛል፣ ኩነኔ የለብህም ይለኛል፣ ከፍርድ ነፃ ነህ ይለኛል። ጌታ አንተን ሊወስድ ነው የሚመጣው ይለኛል ቅዱሱ መንፈስ። ይሄ ነው ምስክርነት። ከቤተ ክርስቲያን ጋር አብረን እንነጠቃለን፣ እንሄዳለን ጌታን በአየር ለመቀበል። ኢየሱስ ይመጣል። አሁን በቅርብ ይመጣል። ኢየሱስ በደጅ ነው፣ ይመጣል። በደጅ ነው ኢየሱስ። በጣም ብዙ ዓመት ያለን እንዳይመስላችሁ። እጅግ በጣም ትንሽ ቁጥር፣ በጣም ትንሽ ቁጥር። ጌታ ሊመጣ ነው። ጌታ ሊመጣ ነው። ከናፈቅነው ንጉሥ ጋር አብረን ልንኖር፣ ስለኛ የተወጋውን እጅ ልናይ ነው። ፊት ለፊት ልናየው ነው። አባባ ኢየሱስን ልንገናኘው ነው። የናፈቀንን ንጉሳችንን በፊቱ ተደፍተን ክብር ለታረደው በግ ልንል ነው። ኢየሱስ ሊመጣ ነው። ጌታችን ሊመጣ ነው። ሊወስድን ሊመጣ ነው። የሱ የሆኑትን ሊወስድ ሊመጣ ነው። የመጨረሻው ዘመን፣ የመጨረሻ ስላችሁ ምን አይነት የመጨረሻ ነው አላውቅም። 11ኛው ሰዓት እንኳን አይገልጸውም። በቃ አልቋል ጊዜው፣ አልቋል ጊዜው። መጽሐፍ እሱን የነገረን ጊዜውን እንድንመረምር የእግዚአብሔር ቃል ይፈቅዳል። የእግዚአብሔር ቃልም ነግሮናል። አልቋል ጊዜው። ጌታ በደጅ ነው። የምናየው ምልክት ሁሉ እሱን ነው። ቃሉም እሱን ነው የሚነግረን። ቃሉም እሱን ነው የሚነግረን። ያችን በለሲቷን ስታቆጠቁጥ ጫፏ ሲለሰለስ ያየ ትውልድ አያልፍም ይላል የእግዚአብሔር ቃል። 1948ን ያየ ትውልድ አያልፍም። የአንድ ትውልድ እድሜ ደግሞ 120 ነው። ሚስጥር ነው የነገርኳችሁ፣ ሚስጥር ነው። በእኛ ዘመን የሚሆን ነው። ጌታ ይመጣል። እሺ ጌታ ይመጣል በቅርቡ። እስራኤል ሀገር ስትሆን የተመለከተ ትውልድ አያልፍም አለ ጌታ። እሱም በእኛ ዘመን ተመልክተናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለገናናው ንጉሥ ይሁን። እሱ ብቻውን ህይወት ነው። ኢየሱስ እኔ መንገድ ነኝ ካለ እነ ተክለ ሃይማኖት ገደል ናቸው እያለክ ነው። እሺ ወንድም አለም እየሰማኸኝ ነው? እየሰማኸኝ ነው ያለው? እህቴ እየሰማሽኝ ነው? በማርያም በኩል እገባለሁ ካልክ ገደል ነው የምትገባው እያለ ነው። መንገድ እኔ ነኝ ያለው። ከሱ ውጭ ያሉት በሙሉ የምጠራቸው በገብርኤል በኩል ልግባ ብትል፣ በተክለ ሃይማኖትም ልግባ ብትል፣ በአርሴማም በከተማም በበርሶማም በየትኛውም ልግባ ብትል ገደል ነው፣ አያስገባም። አንድ በር ነው ያለው። አንድ በር ነው ያለው። አንድ መግቢያ ነው ያለው። ይሄ መግቢያ ኢየሱስ ይባላል። የት ያደርሳል? ወደ አብ ያደርሳል። ወደ አብ ያደርሳል። በክርስቶስ ኢየሱስ ካልሆነ ወደ ሲኦል ነው የምትደርሰው። ገደል ነው አልኩህ እኮ፣ ሲኦል ነው የምትገባው። ማርያምን ተስፋ አድርገህ ሲኦል ትገባለህ። እሷ ሲኦል የለችም። አቦን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። ተክለ ሃይማኖትን ተስፋ አድርገህ ሲኦል ትገባለህ። የት እንዳለ አላቅም። እሱ ግን ሲኦል ነው የምትገባው ተስፋ አድርገህ። እሱ ተስፋችን ኢየሱስ ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት ነውር አልባ ላደረገን ለእርሱ ክብር ለኢየሱስ ብቻ ይሁን። ወደ ኢየሱስ ክርስቶስ። ይሄ የምንነግራችሁ እጅግ በጣም ስለምንወዳችሁ ነው። አንድ ሰው ልብስ ተበላሽቷል ወንድም አለም ገብተህ ቀይር ካለክ፣ ከቆሸሸብህና ጭቃ ነክቶት አይቶት ገብተህ ልብስን ቀይር ተበላሽቷል ብሎ ከነገረክ በጣም ይወድሃል ማለት ነው። ይሄው እሱን ነው እያደረግን ያለ ነው። በመንፈሳዊ ዓለም ላይ ህይወታችሁ ቆሽሿል። ተስፋ የሚደረገውን ሳይሆን ተስፋ የማይደረጉትን ተስፋ አድርጋችሁ ቆሽሻችኋል። ወደ ኢየሱስ ስለምንወዳችሁ ነው። ያላችሁበት ስፍራ ሞት ስለሆነ ነው ይሄን የምንነግራችሁ። ሞት ስለሆነ ነው።
በሞት መንደር ነው ያላችሁት። አንቀላፍታችኋል። ጌታ ኢየሱስ ክርስቶስ እኮ አባቴን ቀብሬ ልምጣ ሲለው ምንድን ነው ያለው? ምንድን ነው ያለው ጌታ ኢየሱስ ክርስቶስ? አባቴን ሂጄ ቀብሬው ልምጣና እከተልሃለሁ ሲለው ምንድን ነው ያለው? እስኪ ክርስቲያኖች ጻፉልኝ። ምን አለው ጌታ ኢየሱስ ክርስቶስ? አያችሁ፣ አሁን እናንተ እየተንቀሳቀሳችሁ ያላችሁ ሙታን ናችሁ። ሰምታችሁኛል ወንድም አለ። አሁን ታች ያለው ኦርቶዶክሳዊ ወንድም እየተንቀሳቀስክ ያለ ሙት ነህ። ምን ማለት መሰለ? ትተነፍሳለህ እኮ እየተነፈስክ ነው ያለው። መንፈስህ ግን ሙቷል ማለት ነው። እሺ መንፈስህ ሙቷል። ሞትን ትሞታለህ የተባለው አዳም በአንተ ላይ አለ ማለት ነው። በአንተ ላይ አለ። መንፈስ ሊቀሰቀስ ይገባል። ከእግዚአብሔር ጋር ግንኙነት ለዛ ነው ይኸውልህ፣ አሁን መንፈሱ ሙት የሆነ ሰው ወደ ላይ ሳይሆን መገናኘት የሚችለው ወደ ጎን ነው። ከፍጡር ጋር ነው ግንኙነቱ። ለዛ ነው ወደዚህ ሲሄድ አቦ ይላል፣ ሲመለስ ተክለ ሃይማኖት ይላል፣ ወደፊት ሲሄድ አባ ጊዮርጊስ ዘጋስጫ ይላል። እንዳለ የተከበበው በፍጡር ነው። ልክ መንፈሱ ሲቀሰቀስ፣ ሙት የነበረው መንፈስ ሲቀሰቀስ ወደ ጎን ያለውን ግንኙነት ያቆምና ከአምላክ ጋር ብቻ ይሆናል። ከቅዱሱ መንፈስ ጋር ብቻ ይሆናል። ንቁ። ያላችሁበት መንደር የሙት መንደር ነው። የሙት መንደር ነው። የዘላለም ሕይወት አለ እኔ እንጃ ይላል። እኔ እንጃ፣ የኔ እንጃ መንፈስ። የኢትዮጵያ ኦርቶዶክስ ምዕመናን በ40 ቀን ይጠመቃሉ። እስከ 7 ዓመት ሲቆርቡ ይቆያሉ። ከ7 ዓመት በኋላ እስከ 7 ዓመት ከቆረቡ በኋላ ከቤተ ክርስቲያንና ከቁርባን ይርቃሉ። ሲዘክሩ፣ ተስካር ሲያወጡ፣ ማህበር ሲደግሱ እድሜያቸውን ይጨርሱና ሲያረጁ ይመለሳሉ። ከዛ ወደ መቁረብ ይመለሳሉ። አቅም ካላቸው የቁም ተስካር ያወጣሉ። አቅም ከሌላቸው ሲሞቱ ተስካር ይወጣላቸዋል። ፍትሐት ይደረጋል፣ ይደግሳሉ። ወዴት ይሄዳል የሰውዬ? ቄሱም አያውቅም፣ የሞተውም ሰውዬ አያውቅም ወዴት እኔ እንጃ ይላል። እኔ እንጃ ይላል። ቄሱስ እኔ እንጃ ይላል። ፍትሐት አድርጎለታል እኮ። የት ነው የሚገባው? እኔ እንጃ ይላል። ይሄ እኮ ህይወት አይደለም። እርግጠኛ የሚያደርግ መንፈስ ከሌለክ ያለበት ስፍራ ሞት ነው ማለት ነው። ሞት ነው እኮ ማለት እኮ ነው። ጴንጤዎች አላችሁ፣ የዘላለም ህይወት እንዳላችሁ ምስክርነት ከሌላችሁ ተንበርከኩ፣ ጌታን ተቀበሉሽ። እንደገና ምስክር ኃጢአት የሚከሳችሁ ከሆነ በኩነኔ ውስጥ እንዳላችሁ የሚሰማችሁ ከሆነ ተንበርከኩ። ዛሬ የምሬን ነው ብላችሁ በጌታ ፊት እጃችሁን ከፍ አድርጉና ጌታን ተቀበሉ። ክርስትና በቤተሰብ ስላልሆነ ማለት ነው። የጴንጤ ልጅ ስለሆንክ ጴንጤ ነህ ወይ ደግሞ የክርስቲያን ልጅ ስለሆንክ ክርስቲያን ነህ ማለት አይደለም። እኛ እዚህ ያቋቋምነው እድር የለም። ክርስትና በእምነት ነው። በቃ ክርስትና በእምነት ነው። ማህበር እድር አልተቋቋመም። የክርስቲያን ልጅ ክርስቲያን ነው የሚል ትምህርት መጽሐፍ ቅዱስ ላይ የለም። ጌታን ተቀበል፣ እጅን አንሳና እጅን አንስተ ኢየሱስ በል፣ ልብ ላይ ሹም። ኃጢአት እየወቀሰ ነው ያለው፣ በኩነኔ ውስጥ ነው ያለው። ጌታን ተቀበሉ፣ ጌታን ተቀበሉ። ምንም ልዩነት የለም። አያችሁ፣ ሰው የዘላለም ህይወት እንደሌለው ወይ ደግሞ የዘላለም ህይወት እንዳለው እርግጠኛ ካልሆነ ምንም ኦርቶዶክስም ሁን ሙስሊምም ሁን ኤቲስትም ሁን ምንድነው ልዩነቱ? ኢየሱስን መከተል እርግጠኛ ካላረገ ስለ ነገ ስለ ወደፊቱ ከእግዚአብሔር ጋር እንደምትኖር ካልነገረክ ምንም ልዩነት የለውም። ያለበት ቦታ ሞት ነው ማለት ነው። እንዳጠራል ኑ በብርሃኑ ተመላለሱ ምናምን እንዳጽፉ እንደዛ እንዳጽፍ የምሬን ነው እንዳጽፍ። እኔ ያስቀኛል በብርሃኑ ተመላለሱ ብሎ ሲጽፉ ማለት ነው።
ተክለ ሃይማኖት ብርሃኔ ነው እያለ ና በብርሃኑ ተመላለስ ይለኛል። ወዳጄ አቦ መዝሙር አላቸው እኮ ተክለ ሃይማኖት ፀሐይ ይላል፣ አቦ ብርሃኔ ነው ይላል። አቦ ብርሃኔ ነው ካልክ እኮ ጨለማ ውስጥ ነኝ እያልክ ነው ያለኸው። ምን እያልከን ነው? ምን እያልከን ነው? ተክለ ሃይማኖት ብርሃኔ ነው ካልከኝ እኮ ጨለማ ውስጥ ነኝ ያለሁት እያልክ እኮ ነው። ገና አልበራልህም እኮ ማለት እኮ ነው። ኤፌሶን 5:8ን ማን ነው ፖስት የሚያደርግልኝ? ኤፌሶን 5:8 ወዳጄ እኛ የአቦ የተክለ ሃይማኖት ምናምን ትቀልዳለህ። ኤፌሶን 5:8 ናግባ ነው። ሁለታችሁ ነው ውስጥ ግቡ። ይኸው ኢንቫይት ሁለታችሁ ነው ግቡ። ከምጽፉ ነው ግቡ። ይኸው መግባት ይችላችሁ። ቀድሞ ጨለማ ነበራችሁና መቼ ቀድሞ? አሁን ይሄ ለክርስቲያን የተጻፈ ጥቅስ ነው። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። ወዳጀኛ ብርሃን ነን። በራላችሁም አይደለም እኮ እናንተ ራሳችሁ ብርሃኑ ናችኋል። ከጌታ የተነሳ ከኢየሱስ የተነሳ ብርሃን ናችሁ ይላል። እኔ ሰው ብርሃን የለኝም ወዳጅ፣ በብርሃን ነው ያለሁት እኔ። የቀን ልጆች ናችሁ ይላል። የብርሃን ልጆች ናችሁ ይላል። የተከተልኩት አምላክ ብርሃን ነው። ቀድሞ ጨለማ ነበራችሁ ይላል። አሁን ቀድሞ ጨለማ ነበራችሁ ሲል ምን እያለ መሰለ? አሁን ኦርቶዶክሳውያን ያሉበት ህይወት ማለት ነው። ተክለ ሃይማኖት ብርሃኔ ካለ አንድ ሰው ጨለማ ነኝ እያለ ነው ያለው። በጨለማ መንደር ነኝ እያለ ነው ያለው። አቦ ብርሃኔ ነው ካለ አንድ ሰው እናንተ የዓለም ብርሃን ናችሁ አላችሁ ሐዋርያቱ። በጨለማው ላይ ታበራላችሁ ማለት ነው። እኛንን የዓለም ብርሃን። እሺ እኛ የዓለም ብርሃን ነን። ይሄው ለአንተ ኢየሱስን እየነገርኩ ነው ያለሁት፣ በጨለማ ውስጥ ላለሁ ለአንተ ማለት ነው። እኔ ብርሃን ነኝ በጌታ ይላል ቃሉ። መቼ? አሁን ብርሃን ናችሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኛ የብርሃን ልጆች ነን፣ የቀን ልጆች ነን። በእኛ ዘንድ ጨለማ የለም። ለዛ ነው የተገለጠ ህይወት ያለን። ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ወደ ኢየሱስ ካልመጣ ህይወት ሊኖር አይችልም። ማረፍ አትችልም። እንዲሁ እንደተቅበዘበስክ ትኖራለህ። እንዲሁ እንደተቅበዘበስክ ታልፋለህ። ከዛ ወደ ሲኦል ትገባለህ። ሲኦል ማለት ይህን ፍቅር የሆነ አምላክ ለአንዴና ለመጨረሻ ጊዜ ማጣት ማለት ነው። እሺ ሲኦል ማለት እሱ ነው። ከዚህ ፍቅር ከሆነ አምላክ ጋር፣ ሁሉን ቻይ ከሆነ አምላክ ጋር ለአንዴና ለመጨረሻ ጊዜ መለያየት ማለት ነው። አሁን እድል አለክ። አሁን በኢየሱስ ባትሆን እንኳን እድል አለ፣ መወሰን ትችላለህ ዛሬ። ይሄ ቀን ሲያልፍ ግን ይሄን እድል አታገኝም። በነገራችን ላይ አሁን እየሰማ ያለው ቃል፣ እየተቃወምከኝ እየተሳደብክ እየሰማ ያለው ቃል ነገ ይፈርድብሃል። ለዛ ነው የምነግርህ፣ ነገ ይፈርድብሃል። አልሰማሁም ማለታችንም ነገ ኢየሱስ ብቻ እንደሚያድን አልሰማሁም ማለታችን አትችልም። ዛሬ የሰማኸው ቃል ነገ ይፈርድብሃል፣ ነገ ይፈርድብሃል። ማምለጫው ኢየሱስ ነው። ማምለጫው ኢየሱስ ነገራችንን ቀይሮልን ነው። ከእናንተ በላይ ተሳዳቢዎች፣ ከእናንተ በላይ አዋራጆች ነበርን። ኢየሱስ ታሪካችንን ቀይሮት ነው። ጠረናችንን ቀይሮት ነው ወዳጄ። ህይወታችንን ቀይሮት ነው። አቅማችን ብርቱ ስለሆነ አይደለም። እኛ ከእናንተ የተሻለ ኢየሱስ ነገራችንን ቀይሮት ነው። ኢየሱስ አሳርፎ ነው። የተቀበልነው መንፈስ ነው ወዳጄ፣ ቅዱሱ መንፈስ፣ ከአብ የሚወጣው እውነተኛው መንፈስ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ብቻ ይሁን። ኢየሱስ ይሻላችኋል። እሱ ህይወት ስለሆነ በኢየሱስ ከሆነ ማረፍ ትችላላችሁ። በኢየሱስ ከሆነ ህይወት ይኖራችኋል። ከዛ ውጪ የዚህ ዓለም ገዢ፣ የዚህ ዓለም የሆነው ገዢ ሲቀልድብ ይኖራል። የራሱ አድርጎ ኢየሱስ የሚለውን ድምፅ በሰማ ቁጥር እየደነገጥክ እየተቃወምክ ወደ ሲኦል ትወርዳለህ።
ወደ ሲኦል ትወርዳለህ። አባቶቼ እናቶቼ እያልክ ከሐዋርያቶቹ ያልጀመረውን ትምህርት ተቀብለ ሰው ሰራሽ ትምህርት ይዘህ ወደ ሲኦል ትወርዳለህ። ማርያምን ተስፋ አድርገህ ከማርያም ሳትገናኝ ለዘላለም ትቀራለህ። ሲኦል ስለሌለሽ ማለት ነው። በቃ አለቀ። ሲኦል የለችም ማርያም። የጌታ እናት ማርያም በሲኦል አይደለም ያለችው፣ ግን በገነት መሆኗ ግን አንተን የዘላለም ሕይወት ልትሰጣችም፣ ለአንተ የዘላለም ሕይወት ልትሆንልህ አትችልም። ወደ ልጇ ከመጣ ግን እርሱን ስሙት እንዳለች እርሱን መስማት ከቻልክ ከማርያም ጋር በጌታ ፊት ተንበርክከ ንጉሱን ታመልካለህ። አብረህ ታመልካለህ። ይሄ እድል አለህ። ከነ ሙሴ ከነ አብርሃም ከነ ጳውሎስ ጋር በጣም ነው የምወደው ጳውልን፣ እኔ እጅግ በጣም ነው የምወደው ጳውሎስ። አብረን ከነሱ ጋር መሲሁን የታረደውን በግ እናመልከዋለን። ይሄ የሚሆነው ግን በኢየሱስ ከሆናችሁ ብቻ ነው። በኢየሱስ ከሆናችሁ ብቻ ነው። ከመንፈሳዊ ድሪቶ ተላቃችሁ ወደ ኢየሱስ መምጣት አለባችሁ። ወደ ኢየሱስ መምጣት መቻል አለባችሁ። ህይወት ኢየሱስ ብቻ ነው። ተባረኩ። ወዳችኋለሁ። መግባት ትችላላችሁ። መቀጠል እንችላለን። ኤርሚዬ እስካልደከመው ድረስ ቢኒ ዳጊ የምትሉት ነገር ካለ። ቴንኪ ወንድምነት ተባረክ። ጸጋ ይብዛልህ። ወገኖች ተባረኩ። ጸጋ ይብዛላችሁ። ከይቅርታ ጋር ለዛሬ በዚሁ እናብቃ። ምናልባት በኋላ ላይ ወይ ጌታ ቢፈቅድ ከፍታለሁ እንገናኛለን። ተባረኩ። በጣም ደስ ብሎኛል። እናንተም እንደዚሁ እንደሚሆን አምናለሁ፣ አስባለሁ። ጸጋ ይብዛላችሁ። ጸልዩልኝ፣ ጸልዩልኝ፣ ጸልዩልኝ። ተባረኩ። ወንድምነት ቴንኪው።